ቶላት ያመነችው ሊዲያ የተጠመቁ ግን ሙሉ ቤተሰቦቿ ናቸው። በዛ መሃል ደግሞ ቤተሰብ ህፃናትን ይጨምራል። ገብተዋል። ስለዚህ የክርስቲያን ልጆች እንዳይጠመቁ የሚከለክላቸው ከዘፍጥረት እስከ ራዕየ ዮሐንስ ድረስ ምንም አይነት የለም። ምንም አይነት የለም። አሁን ገባኝ። ከአንተ ጥምቀት ጋር አገናኝተህ ንገረኝ። የእሷን መጠመቅና የአንተን መጠመቅ። እሷ ቃል እግዚአብሔርን ሰምታ ነው፣ ከጳውሎስ አፍ ቃል እግዚአብሔርን ሰምታ ነው። አንተ ከማን አፍ ቃል እግዚአብሔር ሰምታ ነው የተጠመቅከው? አሁን እኮ አላስጨረስከኝም። ልነግርህ እኮ ነው፣ አላስጨረስከኝም። ምንድነው ደጋግመህ ቤተሰቦች የአንተን ጥምቀት ከሴትዮዋ ጥምቀት ጋር አገናኝና ንገረኝ ነው ያልኩህ። እሺ ላገናኝልህ፣ ስማኝ፣ አዳምጠኝ። በህፃንነቴ እኔ ተጠምቄያለሁ። የተጠመቅኩት በምንድን ነው? እናትና አባቴ የክርስቶስን ትምህርት ሰምተው የክርስቲያን ልጅ ስለሆኑ ወስደው አስጠምቀውኛል። ቆይ አንዴ። ሊዲያ የክርስቲያን ልጅ ስለሆነች በቤተሰቦቿ በክርስትና እምነት ወይ ደግሞ በቤተሰቦቿ እምነት ነው የተጠመቀችው? ተጠመቁ የሚከለክል ስለሌለ ማለት ነው። ተጠመቁ ወንዶ ሊዲያ የተጠመቀችው ቃል እግዚአብሔርን ከሐዋርያው ጳውሎስ አፍ ሰምታ ነው ወይስ ቤተሰቦቿ ሰምተውላት ቤተሰቦቿ አምነውላት ነው የተጠመቀችው? አዳምጥ። ሊዲያ የክርስቶስን ወንጌል ሰምታ ቤተሰቦቿንም አብራ አስጠምቃለች። ያመነችው ግን ሊዲያ ናት። ቤተሰቦቿን ግን አብራ አስጠምቃለች። ቤተሰቦቿ ጋር ልሄድ ነው አሁን። ማጠፊያው ቸግራል። ቤተሰቦቿ ጋር ሲሄድ ያንተና የሊዲያ ይለይ። በመጀመሪያ ሊዲያ ብቻዋን፣ ቤተሰቧን በኋላ እናያለን እዚሁ ጋር ማለት ነው። ያንተና የሊዲያ ብቻ ይታይ። ያንተ ቤተሰቦችና የሊዲያ ቤተሰቦች ለብቻ ልናይ ነው። ቻለ ወንድምነት። ኦኬ ያንተ ቤተሰብና የሊዲያ ቤተሰብ ይታያል። አሁን አንተና ሊዲያ ዋን ቱ ዋን ነው እየታያችሁ ያላችሁት። ሊዲያ የዳነችው ቃለ እግዚአብሔርን ከጳውሎስ አፍ ሰምታ ነው። መንፈስ ቅዱስም ልቧን ከፍቶላት ነው። ኦኬ ጌታም ልቧን ከፈተላት ነው። ኦኬ አንተ የዳንከው አምነህ ነው አይደል? አዳምጥሽ ልመልስልህ። እኔ የዳንኩት አሁን ይኸውልህ በ40 ቀንና በ80 ቀን የሚለውን መልስልኝ። አንተ የዳንከው አምነህ ነው እኮ። አዳምጠኛ። ስለ ህፃናት ጥምቀት ነው እያወራን ያለ ነው። እኔ ጠየቅኩ መልስልኝ ብራዘር። እኔ ጠየቅኩ መልስልኝ። እኔ እኮ ነፋስ አይደለሁም። አድምጠኝ ፕሊስ እባክህ። የጠቀስካት ሴትዮና አንተ አልተገናኛችሁም። አየህ፣ ቆላና አደጋ ማለት ነው። ሰሜን ዋልታና ደቡብ ዋልታ ረገጥ ሆንክብኝ። አንታርክቲካ አህጉርና እዛ ውስጥ ማነው ኖርዌይ ላይ ያለው ሰሜን ዋልታ ንፍቀ ክበብ ላይ ረግጠ ማለት ነው። ሁለት ሀሳብ ላይ የአንተና የሊዲያን መዳን ቤተሰቧ ጋር ልመጣ ነው። የአንተ ቤተሰቦች ጋር ልመጣለን። አንተና ሊዲያ ጎን ለጎን ተቀምጣችኋል። እሷ ቃል እግዚአብሔርን ከሐዋርያው አፍ ሰምታ አምና ነው የዳነችው፣ ከዛ የተጠመቀችው ማለት ነው። አንተ ደግሞ አምነ ሰምተ ነው ወይ የተጠመቀው ብዬ ስል ቤተሰቦች ናቸው ያመኑት አልከኝ አይደል? አዎ በአንተ ሎጂክ እየሄድኩ ስለሆነ ነው። የምን በኔ ሎጂክ ለምን ትሄዳለህ? የራስን እንደ ጳውሎስ ቃል እግዚአብሔርን ሊዲያ አምናለች። የኔ ቤተሰቦች ደግሞ የእግዚአብሔርን ቃል ሰምተው አምነዋል። እሺ፣ ስለዚህ በቤተሰቦችህ እምነት ቤተሰቦች አምነውልህ አንተ ተጠመቅ ብሎ ያለህን የመጽሐፍ ቅዱስ ክፍል አሳየኝ። ቤተሰቦቿ ተጠመቋ። በዛ መሰረት እኔ የምጠመቃለሁ። በእሷ ቤተሰቦች አይደል? የሚከለክለኝ ስለሌለ ማለት ነው። መጽሐፍ ቅዱስ አይቀርም። ጥሩ የህፃናትን ጥምቀት። ስለዚህ የሊዲያ ቤተሰቦች ቃል እግዚአብሔርን አልሰሙም ነው እያልከኛለሁ። ቤተሰብ ሲባል ይኸውልህ፣ ቤተሰብ ሲባል ለምሳሌ የጠየቅኩ መልስልኝ እባክህ። ቤተሰብ ሲባል ምናምን ብላት ባለኝ የሊዲያ ቤተሰቦች ቃል እግዚአብሔርን አልሰሙም፣ መስማትም አያስፈልጋቸውም፣ ዝም ብለው የተጠመቁት እያልከኝ ነው አይደል? አያስፈልጋቸውም ራስን ያልከው ወንድም፣ ራስን ያልከው ቃል እግዚአብሔርን ሰምተዋል አልሰሙም? እዚህ ክፍል ላይ አልሰሙም። ስለ ሊዲያ ነው። ስለዚህ ቅዱስ ጳውሎስ ለሊዲያ ቃል እግዚአብሔርን አሰማትና ለቤተሰቦቿ ግን ቃል እግዚአብሔርን ሳያሰማ እሷን ቃል እግዚአብሔር ስለሰማች ስላመነች አጠመቃት። ቤተሰቦቿ ግን ቃል እግዚአብሔርን መስማት አድምጠኝ። ቤተሰቦቿ ግን ቃል እግዚአብሔርን መስማት ስለማያስፈልጋቸው ውሃ ነው የሚያስፈልጋቸውና እሷን ቃል እግዚአብሔርን ሰብኮ ቤተሰቦቿን ቃል እግዚአብሔር ሳይሰብክ ያመኑትና ያላመኑ ቤተሰቦቿን ሁሉ አብረው አጠመቀ ነው የምትለው። እሷ ምናን የተጠመቀችው? ሚዩት አድርገው ብራዘር፣ ሚዩት አድርገው። ለምንድነው የምትናደደው? አትናደድኩም። ሚዩት አድርገው ነው ያልኩህ። አልተናደድኩም። ቅድም እኮ በተረጋጋ መንፈስ በተረጋጋ ማለት ይኸውልህ፣ አንተ ስታወራ ነው ያወራው አይደል? ሚዩት አድርገው ማለት መናደድ አይደለም። ኦኬ ሚዩት አድርገው። ቀጥል። እኔ የማዳመጥ ችግር የለብኝም፣ ግን ሰውንም አዳምጥ።
ያለ ሚዩት አድርገው ማለት እስካሁን ድረስ እያወራ ነው። እስካሁን ድረስ ማውራት ማለት ሚዩት አድርገው ብሎ ማለት እኔን ስላቋረጥከኝ ማለት ነው። ጌም ኦቨር ይልሃል ማለት ነው። እንደዚህ ማለት ነው። ኦኬ ምን አለ? ልብ በሉ ስሙት። ሊዲያ ጳውሎስ የሚናገረውን ሰማች። መንፈስ ቅዱስም ጌታ ልቧን ከፈተላት። ስለዚህ አመነች። ከዛስ ከነ ቤተሰቦቿ ተጠመቀች። ከነ ቤተሰቦቿ ተጠመቀች ብሎ ይላልና የእሷ ቤተሰቦች ቃል እግዚአብሔር አልተሰበካቸውም። እሷ ቃል እግዚአብሔር ተሰብኳ፣ ቤተሰቦቿ ግን ቃል እግዚአብሔር ሳይሰበኩ ነው የተጠመቁት እያለ ነው ወንድማችን ሳሚ። ትክክል ወይስ ትክክል አይደለም? ትክክል አይደለም። ቤተሰቦቿ ቃል እግዚአብሔርን ሰምተዋል? አልሰሙም? መልስልኝ። አልሰሙም። በዚህ ሰዓት እዚህ ክፍል ላይ የሚያወራው ስለሱ ነው። ካልሰሙ ታዲያ ቤተሰቦቿ ቃል እግዚአብሔርን ሳይሰሙ ነው የተጠመቁት ብዬ ስልክ ለምን ትክክል አይደለም? አይ እንደሱ አይደለም ያልከው። መጀመሪያ እንደሱ አይደለም ያልከው ምንድነው? አሁንም ጥያቄውን የእግዚአብሔርን ቃል መስማት አይጠበቅባቸውም ነው ያልከው። ጌታ በኢየሱስ ጥያቄውን ጠይቅ ሳሚዬ። ቴንኪው። እንደዚህ ያልክ አላልክም? የሊዲያ ቤተሰቦች ቃል እግዚአብሔርን ሰምተው አረባ ከለ ጥያቄውን ጠይቀህ ድጋሚ ጥያቄውን ጠይቀህ ሰው እየሰማ ማለት ነው። እሺ ሊዲያ ቃል እግዚአብሔርን ሰምታ ተጠመቀች። ቤተሰቦቿ ደግሞ ቃል እግዚአብሔርን ሳይሰሙ ነው አይደል ጳውሎስ ያጠመቃቸው? አዎ አልሰሙም። እዚህ ጋር እያወራ ያለው ስለ ሊዲያ ነው። ቴንኪው። አልሰሙም። ልብ በሉ። ስለዚህ ጳውሎስ በቤተሰብ መካከል እናት እሷ ሊዲያን ቃል እግዚአብሔር ነገራትና ቤተሰቧን ደግሞ ቃል እግዚአብሔር ሳይነግር ቀርቶ ያመነችዋን ቃል እግዚአብሔርን ሰምታ ያመነችዋን ሊዲያን ሲያጠምቃት ቃል እግዚአብሔርን ሳይነግራቸው ሳይሰሙ ምንም ወስዶ አጠመቃቸው እያለ ነው ወንድማችን ሳሚ። ማስረጃ ሳየኝ። እንደዛ አይደለም። እንደ የሊዲያ ቤተሰቦች እንደ ሊዲያ ሳሚ እንደዛ አይደለ ያልከኝ? አዳምጠኝ ኤርሚ። ይኸውልህ እንደዛ አይደለም ያልከኝ። ለምን አታረጋግጥልኝም? እንደዛ አይደለም ያልከኝ። 3 ሰከንድ 4 ሰከንድ ነው የማወራ። 1 ደቂቃ ምናምን እኮ አይደለም። እኔ አውራ ይኸውልህ ደቂቃ ሳሚ ፕሊዝ፣ እንደ ቅድሙ እናወራ። ኦኬ እኔ ደቂቃ ችግር የለም። እኔ እናንተ ብቻ ነው የምናወራው። ወንድምነት እንኳን ዝም ብሏል። አረጋግጥልኝ። ሊዲያን ቃል እግዚአብሔር ሰበካት፣ ቃል እግዚአብሔር ሰበካት ጳውሎስ። ከዛ አጠመቃት ስላመነች። ቤተሰቦቿን ቃል እግዚአብሔር ሳይሰብካቸው እና አጠመቃቸው እያልከኝ አይደለ? አረጋግጥልኝ ነው ያልኩህ። እግዚአብሔር ይስጥህ። እዚህ ክፍል ላይ አሁን አንተ ከፈትክልኝ ክፍል ላይ ስለ ሊዲያ ነው የሚያወራ እንጂ ስለ ቤተሰቦቿ አያወራም። ስለዚህ ሊዲያ ሰማች፣ ስለ ቤተሰቦቿ ስለማያወራ እኔ ነው እንጂ እየጠየኩ ያለው ቤተሰቦቿን ስለማያወራ ቤተሰቦቿ ቃል እግዚአብሔርን ሰብኳቸዋል? አልሰበካቸውም? አልሰበካቸውም። እዚህ ጋር አይናገርም፣ ክፍሉ አይናገርም ማለት ካለ አምጣልኝ፣ አሳየኝ። ክፍሉ ጥሩ አሳየኝ። የሊዲያ ቤተሰቦች ትምህርት ሰምተዋል እንደ ሊዲያ የሚል አድመጣኝ ፕሊዝ፣ አድመጣኝ። ኦኬ የሊዲያ ቤተሰቦች ቃል እግዚአብሔር አልተሰበካቸውም እያለ ነው ወንድማችን ማለት ነው እኮ። አሳየኝ ፕሊዝ፣ አድመጣኝ አልኩ ፕሊዝ። ኦኬ ወንድማችን ቃል እግዚአብሔር እሱ ራሱ ሊያሳይ ነበር የሚገባው። አይልም ቃሉ አይልም። እንደማመጥ ሳሚ እባክህ እንደማመጥ ፕሊዝ። ኦኬ ማጠፊያው አሁን ሲቸግረው ይዩት። ሐዋርያቱ አሁን በሳሚ እና በኦርቶዶክሳውያን አስተምሮት የእነሱን የህፃናት ጥምቀት መጽሐፍ ቅዱስ የማያውቀውን የህፃናት ጥምቀት ለማጽደቅ ወንድማችን ሳሚ መጥቶ ሊደበቅበት የፈለገው ጉያ የሊዲያ ቤተሰብ ነው። ሊዲያ ቃል እግዚአብሔርን ሰምታ አምና ነው የተጠመቀችው። ቤተሰቦቿ እንኳን ቃል እግዚአብሔርን ባይሰሙ ሳሚ ቃል እግዚአብሔርን ሳይሰማ ለተጠመቀው ጥምቀት የሊዲያ መጠመቅ እንኳን አላረጋገጠለትም። መልስ ነው ይሄ። ቆይ ሚዩት አድርገው። ቆይ ብራዘር፣ የሊዲያ ቤተሰቦች እኮ የሊዲያ ቤተሰቦች እንደተጠመቁ ልታሳይ ነበር። ወንድም አለም ሳወራ እንዲያታደርግ እማወራው ነጥብ ያለው ነገር ማወራው ብራዘር። ኦኬ አንተም ልክ እንደዛ ታወራለህ በሰዓት። ኦኬ የሊዲያን ጠቀሰ። ሊዲያ ቃል እግዚአብሔርን ሰምታ ነው። እዚህ የሚያወራን ወንድማችን ሳሙኤል ግን ቃል እግዚአብሔርን ሳይሰማ ነው ተጠምቅ ያለው ብሎ የሚለን ማለት ነው። ኦኬ እሷ ቃል እግዚአብሔርን ስለሰማች የሰማችው የእግዚአብሔርን ቃል መንፈስ ቅዱስ ጌታ ልቧን ስለከፈተላት ለእግዚአብሔር ቃል ሪስፖንድ አድርጋለች፣ ምላሽ ሰጥታለች ማለት ነው። ምን አለ እሱ ቃል እግዚአብሔርን ሳይሰማ ስለተጠመቀ የሊዲያ ቤተሰቦች ተጠምቀዋል ቃል እግዚአብሔርን ሳይሰሙ ብሎ አለ። እሺ አሁን ወደ ሊዲያ ቤተሰቦች ጋር ልንሄድ ነው። ሳሚ አንድ ከማይኩን ክፈተው፣ ጥያቄ ልጠይቀህ ነው። አንተ ጥያቄ ጠይቀኝና አድምጠኝ። አንተ በ40 ቀን አይደል የተጠመቀው?
እሺ አንድ ጥያቄ ጠይቀኝና እኔም ልጠይቅ ብራዘር ከዚህ በኋላ። አንተ በ40 ቀን ነው አይደል የተጠመቀው? አዎ የሊዲያ ቤተሰቦች በ40 ቀናቸው ነው የተጠመቁት? አይ እሱ ኦሪት ዘዳግም ላይ ስለ የተጠየቀው መልስ አዲስ ኪዳን ነው። ይሄ ኦሪት ዘዳግም አይደለም ብራዘር፣ ሐዋርያት ሥራ ነው። ግዝረት ጥምቀት የግዝረት ኧረ ሳሚ በመድኃኒዓለም አረጋጋው ወንድሜ። ዘዳግም ግዝረት እንትን ቁራጭ ምናምን ብለህ አትበለኝ። ይሄ ሐዋርያት ሥራ ነው የምናነበው። እቺ ሴትዮ አይሁዳዊት ሳትሆን አሕዛብ ናት። ከቲያጥሮ ፊልጵስዩስ ከተማ ማለት ነው። ካላወቀው ታሪካዊ ዳራው እኔ እዚህ ለሴትዮዋ የጠየቁ ቤተሰቦቿ ቀጥታ ጠይቀኝ፣ ችግር የለውም እመልስልሃለሁ። ባታስወራኝ እመልሳለሁ። ምን ነበር የጠየቁት ጥያቄ? በ40 ቀን ለምንድን የተጠመቅከው መሰለኝ? አልሰማኝም። ማንም ስማ፣ አንተ በ40 ቀን ነው የተጠመቅኩ ብዬ ስለ አልከኝ። የሊዲያ ቤተሰቦች በ40 ቀናቸው ነው እንዳንተ የተጠመቁት? መልስ። ዩት አታርጉኛ። አታድርጉት። እኔ አላደረኩትም። እንደዛ አታርጉ ወገኖች። እኔ እና እሱ ነው የምናወራው። ችግር የለውም። አንተ በ40 ቀን ነው የተጠመቅከው። የሊዲያ ቤተሰቦች በ40 ቀናቸው ነው የተጠመቁት እያልኩ ነው። እኔ በ40 ቀን የተጠመቅኩት የቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ስርዓት በ40 ቀናቸው ነው ቤተክርስቲያኗ ስርዓት መሰረት። ኧረ እኔ አልጠየቅኩም እባክህ። አንተ በ40 ቀን እንደተጠመቅክ አውቃለሁ። የቤተክርስቲያን የኦርቶዶክስ ቤተክርስቲያን ዲያቆን ስርዓት መሆኑን ያውቃለሁ። የኦርቶዶክስ ስርዓት የመጽሐፍ ቅዱስ ትምህርት አይደለም፣ የኦርቶዶክስ ስርዓት መሆኑን ያውቃለሁ። እኔ ጠየቅኩ የሊዲያ ቤተሰቦች በ40 ቀናቸው ነው የተጠመቁት ነው ብያለሁ። አይናገርም፣ እዚህ ጋር አይናገርም። በቃ ስለዚህ ለአንተ የ40 ቀን ጥምቀት ቀናቸው እንደተጠመቁ የሊዲያ ቤተሰቦች ካላረጋገጠልህ ይህን ክፍል ልትጠቅሰው ምንም አይነት የሞራል ግራውንድ የለም ማለት ነው። ፒሪየድ። አመሰግናለሁ። እሺ አሁን ኤርሚ የ12 ቁጥር ምስማር ይሄን ማለት ነው። አንተ በ40 ቀን ተጠምቀህ አድምጠኝ። አንተ በ40 ቀን ተጠምቀህ በ40 ቀናቸው እንኳን መጠመቃቸውን አንተ ቃል እግዚአብሔርን ሳሰማ ቃል እግዚአብሔርን እንዳልሰሙ አድርገህ ቆጥረህ በ40 ቀናቸው ያልተጠመቁትን ቤተሰብ በ40 ቀናቸው ለተጠመቀው ለአንተ ማረጋገጫ አድርገህ ስታመጣ በእውነት ተብሎ ባይባልም የሐዋርያቱ ልማድ እንደዚህ ነበረ። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ድንገትም የሆኑ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜ ደጆች ተከፈቱ። ደጆቹ ለተከፈቱ የሁሉም እስራት ተፈታ። የወህኒ ጠባቂውም ከእንቅልፉ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ ያለን በራስህም ላይ ክፉ ነገር አታድርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ እየሮጠ እየተንቀጠቀጠም በነ ጳውሎስና በሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አሉት። አንተና ቤተሰቦች ትድናላችሁ አሉት። ከዛስ ለእርሱና ለቤቱ ላሉ ሁሉ የእግዚአብሔርን ቃል ተናገሯቸው ይላል። አየህ፣ ለእርሱና ለቤቱ ላሉ ሁሉ አንድ ቆርኔሌዎስም ቤት ለእርሱና ለቤቱ ሁሉ ላሉ ጎረቤቱን ሁሉ ሰብስቦ ነው ጴጥሮስ ያመጣው። ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ሌላኛው ቤተሰብ ማለት ነው። ጴጥሮስም ለቆርኔሌዎስና ለቤተሰቦቹ ጎረቤቶቹን ሁሉ ሰብስቦ ስለጠበቀው በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ጴጥሮስም በኢዮጴ ለመቶ አለቃው ለቆርኔሌዎስ ከነ ቤተሰቡ ቃል እግዚአብሔርን ሰብኳል። ጳውሎስም ለወህኒው ጠባቂ ከነ ቤተሰቡ ቃል እግዚአብሔርን ሰብኳል። ሊዲያን ሲሰብካት ነጥሎ አይደለም የሰበካት፣ ቤተሰቦቿን አብሮ ሰብኳል ተብሎ ባይባልም እዚህ ጋር እንኳን ቀጥታ እንደዛ የተጻፈ እንኳን ባይኖርም ጳውሎስ ከነ ቤተሰቦቻቸው ጭምር ቃል እግዚአብሔርን ማሰማት ልማዱ ነው። ስለዚህ ጳውሎስም ሊዲያ ከነ ቤተሰቦቿ ስትጠመቅ ቃል እግዚአብሔርን ሁሉ ጭምር አብሮ እንደሰበካቸው ምንም ጥርጥር የለን። ማሳያው ይኸው የወህኒውን ጠባቂ እንኳን ሲሰብከው ከነ ቤተሰቡ ጭምር ነው ወስዶ የቃል እግዚአብሔር የነገሯቸው። ከዛ በሌሊትም ወስዶ ቁስላቸውን አጠበላቸው። ያን ጊዜ ከነ ቤተሰቡ ከሱ ጋር ተጠመቀ ይላል። ቤተሰቦቹ ሳይሰሙ አይደለም ቃል እግዚአብሔርን ያጠመቀው። ቃል እግዚአብሔርን ለወህኒው ጠባቂ ሲነግረው ለቤተሰቦቹም ጭምር ነግሯል። ሊዲያንም ቃል እግዚአብሔርን ሲነግራት ከነ ቤተሰቦቿ ጭምር እንደነገራት ምንም ጥርጥር የለም። ስለዚህ ለአንተ መጽሐፍ ቅዱሳዊ ላልሆነው የ40 ቀን ጥምቀትን ለማጽደቅ በ40 ቀናቸው ያልተጠመቁ የሊዲያ ቤተሰቦችን መጠመቃቸውን አምጣ አልኩ ከመጽሐፍ ቅዱስ። በ40 ቀን የለም አልከኝ።
በቃ የለማ የአንተ የ40 ቀን የህፃናት ጥምቀትን ልታረጋግጥ የጠቀስከው የሊዲያ ቤተሰብ የአንተን የ40 ቀን የህፃናት ጥምቀትን ሊያረጋግጥልህ አልቻለም። ስለዚህ ከተነሳው ሀሳብ ጋር የማይገናኝ ሙግት ነው ያመጣው። ይሄን ይመስላል ማለት ነው። መቀጠል ይችላል። እሺ ኤርሚዬ፣ አጠር ያሉ አልከራከረህም። ያንተን መልስ ብቻ ሰምቼ እንትን እላለሁ። አጠር ያሉ 3 ጥያቄዎች ልጠይቅህና ከዛ እንወርዳለሁ ወደ ስራ። ያንተ እሺ፣ ጥያቄ 1 ያንተ ልጆች ክርስቲያን ይባላሉ ወይስ አይባሉ? የክርስቲያን ልጆች ነው የሚባሉት እንጂ ክርስቲያን አይባሉም። የክርስቲያን ልጆች ይባላሉ። ክርስቲያን አይደለም፣ የክርስቲያን ልጆች ይባላሉ ሳይሆን የኔ የክርስቲያን ጥያቄ ልጆች ይባላሉ። ክርስቲያን አይባሉም ልጆቹ፣ ያንተ ልጆች የክርስቲያን ልጆች ይባላሉ እኮ ክርስቲያን አይባሉም። የክርስቲያን ልጆች ይባላሉ። የክርስቲያን ልጆች ይባላሉ እንጂ ክርስቲያን አይባሉም ያንተ ልጆች። የክርስቲያን ልጆች ይባላሉ። እሺ ጥያቄ ምንድን ነበር ኤርሚ? ክርስቲያን ይባላሉ ወይ ነው? አዎ ያንተ ልጆች ክርስቲያን ይባላሉ? የክርስቲያን ልጆች ይባላሉ። ክርስቲያን ይባላሉ ወይ ነው እኮ ጥያቄ እንጂ የክርስቲያን ልጆች ይባላሉ ነው መልሴ። የክርስቲያን ልጆች ይባላሉ ብዬ እኮ አይደለም የጠየኩህ። ያንተ ልጆች ህፃናት አንተ የምጠይቀኝን እኔ እንድመልስልህ መልሱንም ጥያቄውንም ለምን አትነግረኝም? አንድ ፊቱም እንደዛ ከሆነ ማለት ነው። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። ሁለተኛ ጥያቄ ምን ነበረ? የመጀመሪያው ጥያቄ መለስኩልህ። አይ አልመለስክልኝም፣ ግን ያው ከአንተ ጋር ላለመከራከር ነው። መልሼ የክርስቲያን ልጆች ይባላሉ ነው ያልኩህ። እሺ ክርስቲያን አይባሉም። የክርስቲያን ልጆች ይባላሉ እኮ የክርስቲያን ልጆች ይባላሉ እንጂ ክርስቲያን አይባሉም ነው መልስ። የክርስቲያን ልጆች ይባላሉ። የክርስቲያን ልጆች ይባላሉ። ገብቶኛል። የክርስቲያን ልጆች ይባላሉ እንጂ ክርስቲያን አይባሉም ነው። የክርስቲያን ልጆች ይባላሉ። የክርስቲያን ልጆች ይባላሉ። አመሰግናለሁ። ሁለተኛ ጥያቄ ጥምቀት የዘላለምን ማለት የሚያምኑ ሰዎች ስለሚያምነው ጥምቀት የዘላለምን ሕይወት እንደሚሰጥ ታምናለህ አታምንም? አይሰጥም። ውሃ የዘላለም ሕይወት አይሰጥም። ጥምቀት በውሃ ነው። ጥምቀቱ የዘላለም ሕይወት አይሰጥም። ድነት የለውም። ጥምቀት የሕይወት ሰጪ አይደለም። ተመልሶልኛል። ኢየሱስ ሕይወት ሊሆንልን ሊበዛልን የመጣው ኢየሱስ ነው። ሕይወት በኢየሱስ ነው። ልጁ ያለው ሕይወት አለው እንጂ ያለው ጥምቀት ያለው ሕይወት አለው አይልም መጽሐፍ ቅዱስ። ልጁ ያለው አመሰግናለሁ። ክሽን ያለች መልስ ልጁ ያለው ሕይወት አለው ነው ብሎ የሚለው እንጂ ጥምቀት ያለው ሕይወት አለው አይልም። ሶስተኛና የመጨረሻ ጥያቄ ህፃናት እንዳይጠመቁ የሚከለክላቸው ከዘፍጥረት እስከ ራዕየ ዮሐንስ ድረስ መጽሐፍ ቅዱስ ጥቅስ ታመጣልኛለህ? አይ እንደሚጠመቁ የሚናገር የመጽሐፍ ቅዱስ ክፍል አንድም አላመጣም። ጌታችን ኢየሱስ ክርስቶስ የሚሆን እሱ የመረጣቸው ቅዱሳት ሐዋርያት ህፃናትን አላጠመቁም አጥምቁም ብሎ የሚል ትምህርት አላስተማሩም። በሙሴ ሕግና በነቢያት ስለተመሰረትን የትኛውም የመጽሐፍ ቅዱስ ክፍል ላይ ህፃናትን አጥምቁ ብሎ የሚል የተጻፈ ስለሌለ ከተጻፈው አላልፍም። ያው ነው መልሱ። ስለዚህ ህፃናት እንዳይጠመቁ የሚከለክል የመጽሐፍ ቅዱስ ክፍል የለም። እንዲጠመቁ እናጠምቃለን ብላችሁ ወዲያ ወዲህ የምትሉ ሰዎች እንኳን ለመጠመቃቸው የመጽሐፍ ቅዱስ መረጃ አምጡ ተብላችሁ ትባሉ ከጌታም ትምህርት ከሐዋርያቱም መልእክት አንድም ያመጣችሁት የለም። ስለዚህ ለምንድን ነው ያላመጣችሁት? የተጻፈ ስለሌለ ማለት ነው። ስለዚህ የተጻፈ ከሌለ እኔ ህፃናት እንዳይጠመቁ የሚከለክል ብሎ የሚል የለም። ለምን አልተጻፈማ? የለም። እኔ እኮ ስለ እኔ አይደለም የጠየቅኩህ ኤርምዬ፣ ስላንተ ነበር። የለም እኮ አልኩህ። ህፃናት እንዳይጠመቁ አድምጠኝ። ህፃናት እንዳይጠመቁ የሚከለክል አለ ወይ ብለህ አልከኝ። መጽሐፍ ቅዱስ ላይ ህፃናትን አታጥምቁ ብሎ የሚል የተጻፈ የለም። አጥምቁም ብሎ የሚል የተጻፈ የለም። በአባቶቻችን ዘመን ስላላደረጉት፣ ኢየሱስ ስላላስተማረው፣ ሐዋርያቱ ስላላስተማሩት እኛ የማናጠምቀው ሳይሆን እናንተ የምታጠምቁ ሰዎች ህግ ተላላፊ ናችሁ። እኛ እናጠምቅም። ለምን? መጽሐፍ ቅዱስ ላይ ስላላገኘ። ቆይ ልጨርስ ሳሚ። እኛ እናጠምቅም። ለምን? መጽሐፍ ቅዱስ ላይ ልጨርስ ፕሊዝ። እኛ እናጠምቅም ምክንያቱም መጽሐፍ ቅዱስ ስላላዘዘን፣ ኢየሱስ አላዘዘንም፣ ሐዋርያቱም አላስተማሩንም። ስለዚህ አናጠምቅም። እኛ አይደለን በደለኞች የምንሆነው። ለምን አላጠመቃችሁም ህፃናትን እናንተ ነውረኞች ብሎ መንግስተ ሰማያት አይቀጣንም ኢየሱስ። ምክንያቱም አላዘዝከንም እንለዋለን። እናንተ ግን ሳትታዘዙ የምታጠምቁ ሰዎች ሐዋርያቱ ያላዘዙትን ጌታ ያላስተማረውን ትምህርት የምታጠምቁ ቃለ እግዚአብሔርን ተላላፊ ወንጀለኞች፣ አመፀኞች የሆናችሁት በጌታም ትምህርት ላይ ያመጻችሁ፣ በሐዋርያቱም ትምህርት ላይ ያመጻችሁ ህፃናት አጥማቂያኑ እናንተ ናችሁ የምትጠየቁት።
እንዴ አንተ እኮ ሲጀመር እኮ ጥምቀት የዘላለምን ሕይወት አያሰጥም ማለት እኮ። ቆንጆ ክሽን ያለች አልኩ እንደ ሽሮ ትንሽ ያለች መልስ አንበሳ ነው የሰጠው። የጌታን ትእዛዝ እኮ ተቃወምክ እናንተ እኮ። ናችሁ ወንጀለኞች፣ ኢየሱስ ያላዘዘውን ሕፃናት የምታጠምቁ እናንተ ናችሁ ወንጀለኞች። ሐዋርያቱ ያላዘዙትን የምታጠምቁ ሕፃናትን። በጌታ ፍቅር እወድሃለሁ። ያው ራሱ ክርስቶስን የተቃወምከው እወድሃለሁ። እኔ አልተቃወምኩትም። ኢየሱስ አጥምቁ ባላለበት እናንተ ናችሁ ክርስቶስን ተቃውማችሁ የምታጠምቁት ማለት ነው። ሐዋርያቱ ያላዘዛችሁ ኢየሱስ ያላዘዛችሁ ሐዋርያቱ ሳሚ ጨርሰናል። ሳሚ ጨርሰናል። ኢየሱስ ያላዘዘህን የምታደርገው አንተ ነህ። ኢየሱስን የተቃወም ካለው ኢየሱስ ያላዘዘህን ታደርጋለህ። ኢየሱስ ያላዘዘህን ኢየሱስ ያላስተማረን ሐዋርያቱ ያላዘዙን ሐዋርያቱ ያላስተማሩን የምታደርጉ እናንተ ናችሁ ሕግ ተላላፊ፣ እናንተ ናችሁ አመፀኞች። ያዘዘህን አንተ መች ተገብረህ? ጥምቀት ያድናል ለምን አትቀበልም? ኢየሱስ ጥምቀት ያድናል ብሎ ያለበት የቱ ጋር አለ? አምጣ ጥቅስ። ይኸው ማርቆስ 16 ያመነ የተጠመቀ ይድናል ይላል። የሚድነው ምን አይነት ሰው ነው? አምነህ ስትጠመቅ። አንተ ቃል በቃል አንተ አምነህ ነው ወይ ተጠመቅ? አንተ አምነህ ነው ወይ ተጠመቅ? ሳሚ ታምናለህ ወይ? ታምናለህ ወይ? አንተ አምነህ ነው ወይ? እኔ አምኜ ተጠመቅኩት። ክፉና እኮ ያድናል። ጥምቀት ያድናል። አምነህ ስለተጠመቅ ጥምቀት ያድናል። ጥምቀት አያድንም። ታዲያ ምንድን ነው አምነህ የተጠመቅ ምናምን የምትለኝ? አንተ አምነህ ራሱ መች ያድናል? ለምን የማንደማመጠው? እኔ አምኜ ነው የተጠመቅኩትኝ። ሳምን ነው እኮ ያድናል። አምነህ ስትጠመቅ ያድናል። አምነህ ስትጠመቅ ውሃው ነው። ይኸው ቃል በቃል እኮ ነው ሆኖ ክርስቶስ እየተናገረ ውሃውን ነው ወይ ያልከኛለሁ? ለምንድን ውሃውን ነው እያልከኛለሁ? የማርቆስ ወንጌል 16 ስለ ውሃ አይደል እንደሚያወራው? የውሃ ጥምቀት እኮ ነው። ውሃው አያድንም። 4 ነጥብ። ያድናል ብሎ የሚያስተምር ማስተማሪ የተረገመ አስተማሪ ነው። ስለዚህ አንተ የክርስቶስ ተቃዋሚ ነህ። አድምጠኝ። ውሃው አያድንም። ውሃ ያድናል ብለው ጥምቀት ያድናል ብለው ውሃ ያድናል ይላል ክርስቶስ በራሱ አንደበት። እኔን የሚታርኩ እሺ፣ ሐሳቤን ልጨርስ። ውሃ አያድንም፣ ጥምቀት አያድንም። ያድናል ብሎ የሰበከም ሐዋርያ ጌታችንም ኢየሱስ ክርስቶስ አላስተማረም። መዳን በእግዚአብሔር ልጅ ነው። ማዳን የበጉ ነው ያለ፣ የጥምቀት አይደለም። በእግዚአብሔር ልጅ ስታምን ትድናለህ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ነው ያለው መጽሐፍ። ጥምቀት ያድናል አላለም። ጥምቀት ያድናል ብሎ የሚል የተረገመ ትምህርት ነው ወንድም አለ። አንድም ሐዋርያት ክርስቶስ ይላል። ለጨርስና ልስጥህ ወዳጄ፣ ቀጥል። ለጨርስና ልስጥህ። የምጠራውን እኮ ማርቆስ ወንጌል መጽሐፍ ምዕራፍ 16 የምጠራውን አንተ እኮ አምነህ ተጠምቀህ ያልዳንክበት እኮ ጥምቀት እኮ ነው። ምንም የሞራል ብቃት የላችሁም ወንድሜ ሳሚ፣ በአክብሮት ስነግርህ ማለት ነው። ማርቆስ 16 አንተ ልትጠቅሰው አትችልም። ማርቆስ 16 አምኖ ለተጠመቁ ሰዎች የሚናገር ክፍል ነው። አንተ እኮ ሳታምን እኮ ነው የተጠመቀው። መጠመቅህንም አታውቅም። ቤተሰቦች ናቸው የነገሩ። የ40 ቀን ሕፃን ልጅ ጨቅላ ሕፃን ልጅ ለጋ ቅቤ የምትውጥ እናት በጣቷና በጣቷ መካከል ጡቷን አድርጋ የምታጎርስ ምንም የማታውቅ እርትብትብ ያልደረቀ እርግብግቢት ያልገጠመ ብላቴና አምኜ ተጠምቄ ድኛለሁ ብለህ ማርቆስ 16 እኛ ፊት ስትጠቅሱ አለማፈራችሁ። ማርቆስ 16 15ኛው ክፍል ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ነው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ያለው። አንተ እኮ ስጠይቅህ እኮ በቤተሰቦቼ እምነት እኮ ነው እኔ የተጠመኩት ነው ብለህ ብትለው ማለት ብዬስልህ ቤተሰቦች ያመኑልኝና እኔ ደግሞ ተጠመኩ ብለህ የቱ ጋር ነው ቤተሰቦቻችሁ አምነውላችሁ እናንተ ጥምቀቱን ተጠመቁ እኔ ያድናችኋለሁ ብሎ ያለው ኢየሱስ? ወፍ እንዴ አለማፈራችሁ ማለት ወፍ የለም። አንተ አንተ እንድትጠመቅ ቤተሰቦች ይመኑልህ ብሎ ያለው ኢየሱስ የቱ ጋር ነው? የሊዲያን ቤተሰብ አልክ ሄድ ስከታተልህ አንተ በ40 ቀን ነው የተጠመቀው። በኦርቶዶክስ ስርዓት አልከኝ የሊዲያ ቤተሰብ በ40 ቀናቸው ነው የተጠመቁት። ያንተን የ40 ቀን የውሃ ጥምቀት ለማጽደቅ የሊዲያን ቤተሰብ ጠቀስክ። የሊዲያ ቤተሰብ ለአንተ ግን አይመሰክሩልህም። ለምን? ሊዲያ ከነ ቤተሰቧ ቃል እግዚአብሔር እንደሰማች ምንም ጥርጥር የለንም። ቤተሰቦቿ ቃል እግዚአብሔርን ሰምተዋል ይላል እዛ ክፍል አይልም። እዛው ጋር ግን ወርድ ሐዋርያ ሥራ መጽሐፍ ላይ ምዕራፍ 16 ቁጥር 30 እና 31 ላይ ያንን የወህኒ ጠባቂውን ከነ ቤተሰቡ ነው ቃል እግዚአብሔርን የሰበኳቸው። ስለዚህም ሊዲያም ከነ ቤተሰቦቿ ቃል እግዚአብሔር እንደሰማች ምንም ጥርጥር የለንም። ለምን? የቆርኔሌዎስ ቤተሰብ ከነ ቤተሰቡ ቃል እግዚአብሔርን ጴጥሮስ ከሰበከ በሐዋርያ ሥራ መጽሐፍ ምዕራፍ 10 ላይ ጳውሎስም ደግሞ እዛው በሐዋርያ ሥራ መጽሐፍ ምዕራፍ 16 ላይ ሁለቱም ቤተሰብ የወህኒውን ጠባቂና የሊዲያን ቤተሰብ
አድርጓል ማለት ነው። የሊዲያን ቤተሰብ ቃል እግዚአብሔርን ሳይሰብክ እሷን ነጥሎ ቃል እግዚአብሔርን ሰብኮ እሷን ቃል እግዚአብሔር ሰምታ አምና ተጠመቀች። እነሱ ግን ቃል እግዚአብሔር ሳይሰሙ ተጠመቁ ብለህ ስትለኝ እስቅባለሁ። ጳውሎስ እንዲህ አይነት ነውረኛ ነገር አላደረገም አያደርግምም። ለምን? በሄደበት ቦታ ሁሉ ወንጌል እንዲሰብክ ነው የተላከው። ወንጌል ለቤተሰብም ለግልም ወንጌልን ሰብኳል። ለመቶ አለቃው ከነቤተሰቡ ወንጌልን የሰበከ ጳውሎስ ለሊዲያ ከነቤተሰቧ ወንጌል አልሰበካትም ብሎ የሚል የአንተን መጽሐፍ ቅዱስ የማያውቀውን የመጽሐፍ ቅዱስን የማይረዳውን መጽሐፍ ቅዱስ የማይመሰክርልን የህፃናት ጥምቀትን ለማጽደቅ የተውተረተርክበት ክፍል እንደሆነ ነው የምንረዳው። ስለዚህ ጌም ኦቨር። ህፃናትን የምታጠምቁ አብያተ ክርስቲያናት። እሺ ጨረስክ ኤርሚ? ጨርሻለሁ። እኔ አንድ ደቂቃ አልፈጅም። እሺ አመሰግናለሁ ኤርሚ። መጀመሪያ አምኖ ለሚጠመቅ ሰው ነበር እያወራን የነበረው። ከዛ ወደ ህፃናት ጥምቀት ሄድን። አሁን ደግሞ አንተ ራሱ አምነህ እኮ ጥምቀት አያድንም እያልህ ነው የኔ ጥያቄ እኮ። ሌላ በቀጥል አያድንም ምን አልከኝ? እኔ ዳንኩት ስለ ህፃናት ጥምቀት ባወራ እኮ ለምሳሌ እኔን ከጠይቀኝ ልመልስልህ። እኔ ዳንኩት ጨምሬ ልንገርህ። ለምሳሌ ሙስሊሞች አሉ አይደለም? አንዱን ሙስሊም እና ተጠመቅ ትድናለህ ልለው አልችልም። መጀመሪያ እኮ የክርስቶስን ወንጌል የክርስቶስን ዓለምን እንዴት አድርጎ እንዳዳነ ደሙን እንደቆረሰ እስኪ አዳምጥ። ጳውሎስ የሊዲያን ቤተሰብ ወንጌል አልሰበካቸውም እያልከኝ አልነበር? አሁን ቅድም ሊዲያ እኮ ልክ ኤርሚ ግን ደስተኛ ነህ? ግን በህይወት ደስተኛ ነህ? ግን በደንብ በኢየሱስ ነው ያም ደስታ። እሺ እንደዛ ከሆነ 10 ደቂቃ አውርተህ 1 ደቂቃ ምን አለበት? በጌታ ኖ የምታወራውን ይኸዋ። አሁን ሙስሊሞችን ብለህ አልከኝ። ሙስሊሞችን ቃል እግዚአብሔር ሳትሰብካቸው የፈለገው ነገር ባወራ ቤት ነው ታወራውን የመጽሐፍ ቅዱስ ክፍል ለሚጣል ቆይ የራስህ ያመጣውን የመጽሐፍ ቅዱስ ክፍል ለሚጣል አባል ወንድሜ ወይ ተሳስቻለሁ በለኝና አልተውህ፣ እንደፈለግህ አውራ ማለት ነው። የሐዋርያት ሥራ መጽሐፍ ምዕራፍ 16 ጳውሎስ የሊዲያን ቤተሰቦች ቃል እግዚአብሔርን ሳይሰብካቸው አጠመቃቸው ብለህ ሙግት ልትሰራ ፈለክ ሄደ ማለት ነው። አሁንም ለእስላሞች ቃል እግዚአብሔርን ሳንነግራቸው አናጠምቃቸውም ብላል። የሐዋርያው ጳውሎስ የሊዲያን ቤተሰብ ቃል እግዚአብሔር ሳይሰብካቸው አጠምቃቸው እያልከኝ እየተከራከርከኝ አይደል? ታዲያ በአንተ ሙግት ከሆነ ለምንድን ነው ሙስሊሞችን ቃል እግዚአብሔር መስበክ ያስፈልገ? ጳውሎስን የሚያክል ሐዋርያ የሊዲያን ቤተሰቦቹን ነጥሎ እሷን ብቻ ሰብኮ ቤተሰቦቿን ግን ሳይሰብክ ካጠመቀ አጥምቋል ብለህ ከተከራከርከኝ አንተ ለሙስሊሞቹ ወንጌል ለምን ትሰብካለህ? ዝም ብለህ እያመጣህ እያፈንክ ማጥመቅ ነው ያለብህ ማለት። ምክንያቱም ዋናው ቃል እግዚአብሔር መሰበክ አይደለም በእናንተ፣ ዋናው ጥምቀት ነው። እስላሞቹ ውሃ ይወዳሉ፣ እናንተም ውሃ ትወዳላችሁ። ውሃ ውስጥ አምጥተህ መጨመር ነው የሚገባልህ በእስላም ካለ ማለት ነው። በገጀራ ግን አንገትን ብሎ ይቀነጥሳል። ቃል እግዚአብሔርን ሳትሰብከው ለምንድነው የምታጠምቀው? ለምን? አንተ ከጳውሎስ መማር አለብህ። በራስ ሙግት ቆይ ልሰጥህ ነው። በራስ ሙግት የተሟገትከኝ ሐዋርያት ሥራ መጽሐፍ ምዕራፍ 16 የጠቀስከው የሊዲያን ቤተሰቦች ጳውሎስ ቃል እግዚአብሔር አልነገራቸውም እያልክ ነው። ላበላብ እስክትሆን ድረስ የተከራከርከኝ ቅድም ማለት ነው። ኦኬ፣ በአንተ ሎጂክ ሊሄድልህ። ጳውሎስ የሊዲያን ቤተሰብ ቃል እግዚአብሔር አልነገራቸውም አይደል? አዎ። አጠመቃቸው አይደል? አዎ። ሳያምኑ? አዎ። ቃል እግዚአብሔር ሳይነግራቸው? አዎ። ስለዚህ አንተም ወንድማችን ከጳውሎስ ተምረህ ሙስሊሞችን ቃል እግዚአብሔር መንገር የለብህም። ቀጥታ ሙስሊምን እያፈስክ መጣ ዋሱ መጨመር ብቻ ነው። አያችሁ እንዴት እንደምትሄዱ። አይ የሐዋርያት ሥራ መጽሐፍ ምዕራፍ ከነ ቤተሰቡ ወንጌል ሰብኮታል። የቆርኔሌዎስን ቤተሰብ ከነ ቤተሰቦቹ ወንጌል ሰብኳል። የእስጢፋኖስን ቤተሰቦችንም ልክ እንደዛው አጥምቄያለሁ ብሏል። ሰብኮ ነው የሚያጠምቀው። እንደዛ የሚሆን ከሆነ አንተ ተሰብከህ ቃል እግዚአብሔርን ሰምተህ ያልተጠመቅከው ሰውዬ አምኖ ተጠምቆ ከዳነው ከኤርምያስ ጋር ለመነጋገር እንዴ! በጣም እኮ በእውነት ሳሚ፣ ጌታ የሊዲያ ልብ የከፈተላት ጌታ ልብን ይክፈት ነው የምለው። ጨርሻለሁ። የምትለው ካለ በልና ወደ ኦርቶዶክሳዊ ነፍስ እንሄድ ማለት ነው። እሺ፣ አሜን አሜን አሜን። አመሰግናለሁ። አሜን። ልቤን ይክፈትልኝ እስከ ዘላለም፣ ከሱ እንዳርቅ ይርዳኝ ጌታ ኢየሱስ። አመሰግናለሁ። የሊዲያን ቤተሰቦች ያነሳሁት ቤተሰብ ስለሚል ቤተሰብ ውስጥ ለምሳሌ የኔ ቤተሰቦች አሉ። ወንድምነት ትልቁ ላይ ለታብታብ እንዲመች። ሶሪ ሳሚ፣ ትቀጥላለህ። ወንድምነት ታላቁ ትልቁ ላይ ለታብታብ እንዲመች። ሳሚ ይቀጥል። ያ ቴንክ እሺ፣ የሊዲያን ቤተሰቦች ያነሳው የሊዲያ
ሰዎች ትላልቆች ወንጌል አልሰሙም ሳይሆን ቤተሰብ የሚለው ቃል ስላለ የኔ ቤተሰቦችን ስጠራ ለምሳሌ ከቤተሰቦች ጋር ሆነ ቦታ ሄጄ ነበር፣ መናፈሻ ቦታ ሄጄ ነበር ስል ህፃናትን ይጨምራል። የኔ ታናሾች ህፃናቶች አሉ፣ እነሱንም ይጨምራል። ስለዚህ እነዛ ሊሰሙ አይችሉም። ቤተሰቦች ቢኖሩም አብረው ከሊዲያ ጋር አብረው ወንጌል እየሰሙ ቢኖሩም ህፃናት ሊኖሩ ስለሚችሉ ወይ ደግሞ ህፃናት ስለሚኖሩ ህፃናቶች ይሰማሉ አትልም። አጠገብ ሆኜ የህፃናት ላይ ሆኜ ኢየሱስ ያድናል ብላቸው ሊሰሙኝ አይችሉም። ከዛ አንጻር ነው እንደዛ ያልኩት እንጂ ትላልቅ ሰዎች አልተማሩም፣ ጳውሎስ አላስተማራቸውም ምናምን እያልሁ አይደለም። እንደዛ አይነት እንትን አትስራ። ሌላው ግን እንደው በአንድ ደቂቃ ውስጥ ለመጨረስ ያህል ኤርሚያስ፣ እኔ እያልኩ ያለሁት ለምሳሌ ስለ ህፃናት እንትን ማለት ጥምቀት የዘላለምን ህይወት አይሰጥም። ልክ በማርቆስ ወንጌል ራሱ ክርስቶስ የተናገረው ጥምቀት የውሃ ጥምቀት ከእምነት ጋር የዘላለምን ህይወት ይሰጣል ብዬ ስልህ አይሰጥም ብለህ እያልህ አንተ ስለ ህፃናት ጥምቀት እኔ እናንተ ብናወራ ተረት ተረት ነው ያልኩ። ለዚህ ነው ለምሳሌ ሙስሊሞችን ኑ ተጠመቁ ብላቸው ስለ ክርስቶስ ኢየሱስ አዳኝነት ያዳነህ እሱ ነው፣ ደሙን ያፈሰሰልህ እሱ ነው ብዬ ሳልናገር አይ ና ጥምቀት ተጠመቅ፣ ና ጥምቀት ያድንሃል ብል ለሱ ምንድን ነው ተረት ተረት ነው። ልክ አሁን ትንፋሽ ተንፍሸ ወይ ደግሞ ንፋስ ነፍሶ ወዴት እንደሚሄድ እንደማናውቀው ሁሉ ለሱ የኔ የምናገረው ቃል እንደዛ ነው። ገብተዋል። መጀመሪያ በክርስቶስ ማመን አለበት። እኛ ጥምቀትን ከክርስቶስ ከእምነት ለይተ ነው አይደለም ነው። በቃ ባጭሩ 4 ነጥብ ስዘገው ማለት ነው። ኤርሚያስ ጥምቀት የዘላለምን ህይወት አይሰጥም፣ ያመነ የተጠመቀ ይድናል እያለ ጌታ ራሱ የዘላለምን ህይወት አይሰጥም ካልከኝ ከአንተ ጋር ስለ ህፃናት ጥምቀት ለምንድን ነው የምከራከረው ነው። አመሰግናለሁ። እግዚአብሔር ያክብር። ሳሚዬው እኔ አምኜ ተጠምቄ ያለው አምኜ ሳምን የዳንኩት ልብ በሉ። ጥምቀት ያድናል። ልጨርስ ብራዘርዬ፣ ደጋግመህ ስለጠያይቀርል ጥምቀት አያድንም 4 ነጥብ። ጥምቀት ያድናል ብሎ የሚል የተረገመ ትምህርት ነው። አያድንም ጥምቀት። ኦኬ፣ ይሄ ቃሌ ነው። ልብ በለ። በሌላ ቀን ሳሚ እንዳጠቀ ጥምቀት ያድናል ብሎ የሚል የተረገመ ትምህርት ነው። እግዚአብሔር ጥምቀትን በጥምቀት በኩል የዘላለም ህይወት አልሰጠህም። ይኸው መጽሐፉ የሚናገረው ነገር እግዚአብሔር የተረገመ ነው። እናንተ ናቸው የተረገማችሁ። መጽሐፍ ቅዱስ የማይናገረው እግዚአብሔር የተረገመ ነው ወይ? በአንተ ቃል መሰረት ጥምቀት ያድናል እያለ ነው ክርስቶስ። ሐዋርያትም አልተናገሩም። ጥምቀት ክርስቶስ ራሱ ነው። ስርዓት ያዝ። አምላኬ ብሩክ ነው። እናንተ ግን ቃል እግዚአብሔር የሚናገረው ነታችሁ የምትሰብኩ ሰዎች የተረገማችሁ ናችሁ። አምላኬማ ብሩክ ነው፣ ቅዱስ ነው። አምላኬን የተረገመ ነው አልለውም። አንተ በለው ከፈለግ። ያው የተረገመ ትውልድ አምላኩንም ይራገማል ማለት ነው። አምላኬ ግን ቅዱስ ነው፣ ብሩክ ነው፣ ክቡር ነው። ኦኬ እኮ ክርስቶስ እኮ ነው እየተሰደበ ያለው። ፕሊስ መጽሐፍ የከፈትኩት እኔ በመጽሐፍ ነው የማወራው። አንተ ዝም ብለህ መደዴ ነው የምታወራው። ክርስቶስ የተረገመ ነው። ጥምቀትን ያወራው ስለ ክርስቶስ እኮ ነው። እታች ውረድ። የተረገምከው አንተ ነህ። አምላኬ የተረገመ አይደለም እያልኩ የተረገምከው እንደዚህ ነቅልሃለሁ ማለት ነው። እርጉም ፍጥረት፣ እርጉም ትውልድ እንደዚህ በቃ እታች ትወርዳለህ ማለት ነው። አየህ፣ እግዚአብሔር የተረገመ ነው ይለኛል። አምላኬ ብሩክ ነው ብዬ ስለው ክርስቶስ የተረገመ ነው ይለኛል። ምክንያቱም በቤተ ክርስቲያኑ በኦርቶዶክስ ክርስቶስን ስለሚረግሙት ማለት ነው። በመጽሐፍቶቻችሁ ላወጣልህ እችላለሁ፣ መጽሐፍቶችን ማለት ነው። ያው ገድላት ድርሳናት ሲከፈት እያንዳንዱ ጓዳ ትገባለህ። የምታፍሩባቸው ስንት አጋንንት የሆኑ መጽሐፍቶች ስላሉ ክርስቶስን የሚራገሙ ማለት ነው። ኦኬ፣ አምላኬ ብሩክ ነው እያልኩ ለምንድን ነው ክርስቶስን የተረገመ ነው ብለህ የምትለኝ? አንተ ነህ እርጉም፣ የተረገምከው አንተ ነህ። ኦኬ፣ የዘላለም ሕይወት በጥምቀት በኩል ይገኛል? አይገኝም። በጥምቀት የዘላለም ሕይወት ይገኛል ብለው የሚለው የተረገመ ትውልድ ነው። መጽሐፍ እኔ ኤርሚያስ ታምኜ ተጠምቄያለሁ። አዎ፣ የተጠመኩት ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ልተባበር ነው ከጌታ ጋር። ድነትን ያገኘሁት ግን በእግዚአብሔር ላይ በማመን እንጂ ውሃ ውስጥ በመግባት አይደለም ያገኘሁት። መጽሐፍ እንደዚህ ይላል፣ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በጥምቀት በኩል እንዳለ ምስክሩ ይሄ ነው ይላል አይልም? እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው ይላል። በቃ የዘላለም ሕይወት ያለው ይህም ሕይወት በልጁ ነው ይላል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ። ጥምቀት ያለው ሕይወት አለው አይልም። ጥምቀት የሌለው ሕይወት ግን የለውም ብሎ አይልም። ኦኬ፣ 4 ነጥብ።
ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። እግዚአብሔር የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይሄ ነው እንጂ አለው በጥምቀት እንዳለ ምስክሩ ይሄ ነው አይልም። ስለዚህ ልጁን የእግዚአብሔር ልጅ ሳታምኑ ተጠመቅን ብላችሁ ውሃ ውስጥ የገባችሁ ውሃ የምታንቦጫርቁ ቦጭራቆች የተረገመ ትምህርት ነው። ጥምቀት ያድናል ብሎ የሚል ትምህርት የተረገመ ትምህርት ነው። መጽሐፍ ቅዱስ አንድም ሐዋርያ አላስተማረውም። ሰላም ናችሁ ኤርሚ? እሺ ወንድምነት። ኦኬ ዳንዬ ትልቁ ላይ አሁን ኦርቶዶክስን አውራ። ቴንክ ዩ ወንድምነት ትልቁ ላይ አሁን ያ ቴንክ ዩ። እሺ ቴንክ ዩ ጸጋ ይብዛል። እሺ ኦርቶዶክስ እያደመጥኳቸው ነበር እና ለምሳሌ አሁን የኤርሚ ልጆች አልተጠመቁም ሲለኝ የሰማው መሰለኝ ሲልና ያልተጠመቁበት ምክንያት ምንድን ነው? እስኪ ይህን ትንሽ አስረዳኝ። ርዕሱ ስለ ኤርሚ ልጆች አይደለም ፎር ኢንፎርሜሽን እና እያወራን ያለ ነው ገብቶኛል። የእምነት ብቻ ነው። አሁን እኛ ህጻናትን በማጥመቃችን ኦርቶዶክስ ህጻናትን በማጥመቋ ልክ አይደሉም፣ ገና አላመኑም ነው እያላችሁ ያላችሁት እና እናንተ የምታጠምቁ ከመቼ ነው? ህጻናትን አጥምቁ የሚል ትእዛዝ አለ መጽሐፍ ቅዱስ ላይ? እሺ የለም በለው። እናንተ ከስንት ዓመት በኋላ ነው የምታጠምቁ? ከሌለ በቃ ስህተት እሱ ነው። ስህተት ተመለስ ነው በቃ። የለም ነው እያልን ያለ ነው እሱ ነው። ምን ሲሆን ነው የሚጠመቅ አንድ ሰው? ምን ከሆነ በኋላ? ማመን ሲችል ማመን የሚችል አንድ ሰው ማመን የሚችል ከስንት ዓመት በኋላ ነው? ማመን በሚችልበት የእድሜ ክልል። ኦኬ ከዛ በፊት አያምንም ነበር ማለት ነው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ እምነት በጥምቀት ተቀድሞ አይታወቅም። የትኛውም የመጽሐፍ ቅዱስ ክፍል ላይ ጥምቀት የቀደመበት ከዛ እምነት የተከተለበት ቦታ የለም። ምክንያቱም ሰው መዳን አለበት። ሰው ደግሞ የሚድነው በእምነት በኩል ነው። ያላመነ ሰው ሊድን ስለማይችል ማለት ነው። ስለዚህ መጽሐፍ አሁን ስለ ጥምቀት የምታወራ ከሆነ ጥምቀት ሲነሳ ሁል ጊዜ አምነው በክርስቶስ ኢየሱስ ለዳኑ ሰዎች የምትሰጠው የጌታ ትእዛዝ ነው። ከዛ ውጪ ጥምቀት ቀድሞ ከዛ በኋላ ደግሞ እምነት የተከተለበት የመጽሐፍ ቅዱስ አስተምሮ የለም። ለዚህ ነው የለም ያልከን፣ ለዛ ነው በቃ ከሌለ በቃ ለዚህ ቃል መገዛት አለበት። እሺ ያላመነ ይፈረድበታል ይላል። እናንተ ህፃናት ይፈረድባቸዋል ማለት ነው፣ ፍርድ ውስጥ ናቸው። ምክንያቱም ስለ ህፃናት ስታነሳ ህፃናትን ጥምቀት በእምነት ሊቀበላቸው ጌታ እኮ መሰረትን አልጣል። ምንድን ነው ያለው? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ዘግቶታል። እዚህ መንግስት እናንተ አላመኑም ነው እያላችሁ ያላችሁ። ያላመኑት ተፈርዶባቸዋል ደግሞ ይላል። ያላመነ ይፈረድበታል ይላል። እናንተ አላመኑም ብላችሁ ነው የምታስቡ። እሱን ነው እየመለስኩልህ ያለሁት፣ እሱን ነው እየሰማ ሳለ ነው። እምነትና ጥምቀት የሚነሳው ለአዋቂ ሰዎች ነው። ኦኬ፣ ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ስለሆነ። ስለዚህ ሰዎች የሚሰሙትን ቃል አገናዝበው ማመን መቻል አለባቸው። ያንን ለማድረግ ደግሞ ህፃናት በዛ የእድሜ ክልል ላይ ናቸው አይደሉም። ስለዚህ ጌታ ምንድን ነው ያለው? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ደምድሞታል። እዚህ ህፃናትን ጌታችን ኢየሱስ ክርስቶስ ያለ ጥምቀት ተቀብሏቸዋል። እምነት እንዳይባል ለማመን ገና የአይምሯቸው ወይ ደግሞ ደቨሎፕ ያደረገ ማይንድ የላቸው። ስለዚህ የሚሰሙትን ቃል አገናዝበው የሚወስኑ አይደሉም። ህፃናትን ምን አድርጓቸዋል? ጌታ ተቀብሏቸዋል። ጌታ ህፃናትን ተቀብሏቸዋል ብለን ስናወራ እያጠመቃችሁ አምጧቸው አላለም ጌታ። ምክንያቱም ጥምቀት የተያያዘው መጽሐፍ ቅዱስ ውስጥ የአዲስ ኪዳን ትምህርት ላይ በደንብ በግልጽ ቋንቋ ተቀምጧል። እምነትን ያላስቀደመ ጥምቀት ሻወር ነው ብራዘር። እምነት መቅደም መቻል አለበት። ሰዎች ያምናሉ፣ ከዛ በኋላ ይጠመቃሉ። ካላመኑ ሰዎች ቢጠመቁ ከወሰዱት ሻወር ምንም የሚለየ ነገር የለውም። ስለዚህ መጀመሪያ የሚሰሙት የእግዚአብሔር ቃል፣ ሰዎች ስለ ጥምቀት የምታወራ ከሆነ መጀመሪያ የሚሰሙት የእግዚአብሔር ቃል ያስፈልጋቸዋል። ከዛስ በኋላ የሰሙትን ቃል ማመን አለባቸው። ያመነ ሰው ይጠመቃል። ሲያምን ምንድን ነው የሚያገኘው ካልክ፣ ሲያምን ያ ሰው የእግዚአብሔር ልጅ ይሆናል፣ ይድናል። መጽሐፍ ቅዱሳዊ ማስረጃ አለ? አዎ አለን። እኛ ጴንጤዎች ነን፣ ያለ ማስረጃ አናወራም። ጥምቀትን ምን እንደሚከለክል ላሳይ። ከእግዚአብሔር ቃል ማለት እኛ ክርስቲያኖች ነን። ባይዘው መጽሐፍ ቅዱስን የምናምን ክርስቲያኖች ነን። የእግዚአብሔር ቃል እንደዚህ ይላል። እሺ የጌታ ቃል እንደዚህ ብሎ ይናገራል።
እንደዚህ ይላል። ፊልጶስም አፉን ከፈተ፣ ከዚህ መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። ክብር ለጌታ ይሁን። ስለምን? ስለ ኢየሱስ ክርስቶስ። ምንድነው እሱ? ወንጌል። ወንጌል ስለማን ነው? ስለ ኢየሱስ። ወንጌል ስለ ውሃ አይደለም። ወንጌል ስለ ሜሮን አይደለም። ወንጌል ስለ ቅዱሳን ስለ ጻድቃን መነገር አይደለም። ወንጌል ስለ ክርስቶስ ኢየሱስ ነው። ስለማን ሰበከለት? ወንጌል የሆነውን ኢየሱስ ክርስቶስን ነገረው፣ ሰበከው። ከዛስ በወንዝም ላይ ሳሉ ውሃ ካለበት ስፍራ ደረሱ። ጃንደረባውም እነሆ ውሃ እዚህ አለ፣ ታዲያ እንዳልጠመቅ የሚከለክለኝ ምን ነገር አለ አለው። ምን እንዳልን? እንዳልጠመቅ። ምን የሚከለክለኝ ነገር አለ አለው። ከልካይ የሆነ ጉዳይ አለ ማለት ነው። ምንድነው እንዳልጠመቅ የሚከለክለኝ ብሎ እየጠየቀ ነው ያለው። እስቲ እንስማው። ምን አለ ሐዋርያ? ፊልጶስም በፍጹም ልብ ካመንክ መጠመቅ ትችላለህ አለው። ስለዚህ ትችላለህ ያለበት ምክንያት ምንድን ነው? በፍጹም ልቡ ካመነ። ማንን? የተሰበከለትን ኢየሱስ። ምን ብሎ? ያድነኛል፣ ይታደገኛል፣ ስለኔ በቀራኔው ላይ ዋጋ ከፍሏል፣ እሱ በከፈለው ዋጋ እድናለሁ ብሎ ካመነ ተፈቅዶለታል። ከዛ ውጪስ ሰዎች እንዲጠመቁ የጌታ ትእዛዝ አይደለም። ማለት ምን ማለት ነው? ውሃ እንዲነካቸው በውስጥ እንዲዘፈቁ የጌታ ትእዛዝ አይደለም። ስለዚህ ሰዎች ለመዳን ምን መደረግ አለባቸው? ወንጌል መስማትና በወንጌሉ ማመን አለባቸው። ወንጌሉን ሰምተው የዳኑ ሰዎች፣ አምነው የጸደቁ ሰዎች እንዲጠመቁ ተፈቅዶላቸዋል። ለዚህ ነው በየትኛውም በአዲስ ኪዳን ትምህርት ውስጥ ጥምቀት የቀደመበት አንድ ቦታ ላይ የለም። ባይሆን ጥምቀት ግን የቀረበትና ያልተጠመቁ ሰዎች ግን አሉ። ኢየሱስ ክርስቶስን በማመን ብቻ ምን ያሉ? የዳኑና የጸደቁ ሰዎች። ለዚህ እኮ ነው መጽሐፉ ሲናገር ያላመነ ግን ምን ያደርጋል? ይፈረድበታል ይላል። ስለዚህ የእግዚአብሔር ቃል ክሊር በሆነ መልኩ ፍርድን ያገናኘው ከውሃ ጋር አይደለም፣ ከጥምቀት ጋር አይደለም፣ ከእምነት ጋር ነው። ስለዚህ መጽሐፉ በጣም ክሊር የሆነ ትምህርት ነው ያለው ወዳጅ። እሺ፣ አንደኛ ስለ ፊልጶስ አውርተ ነበረ። ስለ ኢየሱስ ክርስቶስ ወንጌል ሰበከለት ብለዋል። እንዴት ወንጌልን ብቻ ነው የሰማው? ስለ ጥምቀት እንዴት ሰምቶ ነው ልጠመቅ ያለ? ጥምቀትን በወንጌሉ ውስጥ ጥምቀት ከሌለ ስለ ኢየሱስ ክርስቶስ እንትን ሲለው እኮ ኢየሱስ ክርስቶስ ማንነቱን ብቻ ሳይሆን ወደ ኢየሱስ ክርስቶስ ውስጥ እንዴት እንደሚመጣ ከኢየሱስ ክርስቶስ ጋር እንዴት እንደሚኖር ሁሉ ነው ማለት ነው ወንጌል ማለት። ስለዚህ ይሄ ማለት ምን ማለት ነው? ጥምቀት እንደሚያስፈልግ ነግሮታል ማለት ነው። ወንጌሉ ውስጥ ጥምቀት እንዳለ ነው የሚያመለክተው። ጥምቀት ወንጌሉ ውስጥ ከሌለ ዝም ብሎ ስለ ኢየሱስ ክርስቶስ ብቻ ከሆነ ጥምቀት ከየሰማ መጠመቅ እንዳለበት ልጠመቅ ያለው ለምንድን ነው? ደምድመህ አትጠይቀኝ። አሁን አንተ ደምድመህ ነው እየጠየቀኝ ያለው። እኔ እጠይቅሃለሁ፣ የደመደምክበትን ማስረጃ ስጠኝ እልሃለሁ። አሁን ፊልጶስ ምኑ ጋ ነው ለመዳን መጠመቅ አለብህ ብሎ የነገረው? ወንጌሉም መጠመቅን እንደ መዳን ያስቀምጣል ያለው የቱ ጋር ነው? ደምድመህ እያወራህ አሳይ። እሺ ልንገርህ፣ እሱ አሁን ጀነራሊ ስለ ኢየሱስ ክርስቶስ ወንጌል ነው የሰበከለት አይደለ? ስለዚህ ወንጌል ምን ነው የሚለውን ጀነራል ነው ያደረገው። ምን ብሎ እንደሰበከለት እየጠበኩ ነው ያለው አልነገረውም። ስለዚህ ከየት ሰማ? ጥምቀት እንደሚያስፈልግ ከየት ሰምቶ ነው ልጠመቅ ያለ? ቅድም የደመደምከው ሐሳብ ከየቱ ጋር ነው? ጥያቄ እሱ ጋር ነው። ቅድም ደምደም ያወራው ስቴትመንት ስለ ጥምቀት። እሺ አንደኛ ተጠመቅ ሳይለው ተጠምቋል አይደለ? ተጠመቅ ሳይለው ነው የተጠመቀ። ስለዚህ ተጠመቅ ሚል ከሌለ በክርስቶስ ወንጌል ውስጥ ጥምቀት ስላለ ነው ማለት ነው የተጠመቀው። በቃ ይሄ ነው ኮንክሉዥን። ይሄ ነው በግምት ነው እያወራ ያለው ነው። ኮንክሉዥን ነው እንጂ እኮ ግምት ነው። ኮንክሉዥን ግምት ነው ማለት ነው። የምን ግምት ነው?
አንተ ለምሳሌ የሆነ ግምት ካልሆነ ከተጻፈ ከሆነ አሳየኝ ነው እያልኩኝ ያለው እንዴ። ይሄ እኮ ኮንክሉዥን እኮ እንትን የሚል ነገር ነው። ተጠመቅ ከሳይለው ከተጠመቀ ካለ አሳየኝ። ስለ ክርስቶስ ወንጌል ሲሰብከው ተጠመቀ። ለምን ተጠመቀ? በውስጡ የክርስቶስ ወንጌል ውስጥ ጥምቀት ስላለ ነው ማለት ነው። ስለ ጥምቀት ነግሮታል ማለት ነው። አይ ለሱና ስለ ወንጌልማ ሲነግረው ወንጌሉን ስለ ኢየሱስ እንደሆነ ነግሮናል። አየው ወንጌሉ ስለ ኢየሱስ ማለት እኮ ስለ ኢየሱስ ማንነት ብቻ ሳይሆን ወደ ኢየሱስ ክርስቶስ እንዴት መግባት እንደምትችል ጭምር ነው ወንጌል ያለው። አይ የለም ካለ አሳየኝ። ካለ እኮ ማሳየት ነው። አሁን እንደሱ ስትገምት ነው። ለምን ተጠመቀ? እሺ ለምን ተጠመቀ? ከማን ሰምቶ ነው የተጠመቀ? እሺ ይሄን ጥያቄ መልስልኝ። ከማን ሰምቶ ተጠመቀ? አንዴ ስሜት ያያል። አየህ የኦርቶዶክስ ትልቁ ድክመቷ ገምታ ነው ወንጌል ቤዚክ የሆኑ ዶክትሪኗን የምትመሰረተው። በግምት ዶክትሪን አይመሰረትም። እንዲህ ይሆናል ተብሎ ዶክትሪን አይመሰረትም። አየህ በተጻፈና ክሊር በሆነ ሀሳብ ላይ ነው ዶክትሪን የሚመሰረተው። ኦኬ ሶ አሁን ምክንያቱም መጽሐፍ ቅዱስ ላይ ወንጌል ስለማን ነው? ስለ ልጁ ስለ ክርስቶስ ኢየሱስ ነው። አለቀ። ሰዎች የሚድኑት ስለነሱ በሞተላቸው በቀራኔው ላይ ዋጋ በከፈለው በክርስቶስ ኢየሱስ ላይ ባላቸው እምነት ነው። ከዛ ውጪ ሰዎች ሊድኑበት የሚችለውን መንገድ የለም። እዚህ ላይ ክሊር የምንረዳው ሀሳብ ምንድነው? እሱ ኢየሱስ ክርስቶስን በማመን የሚገኝ ህይወት እንዳለ ነግሮታል። ጥያቄ የለውም። ስለ ክርስቶስ ኢየሱስ የማዳን ተስፋ ነግሮታል። ለምን ከላይ ጀምሮ ግራ የገባው ማን ነው? ምንድነው? ስለምንድን ነው ሲያወራ የነበረው? እስቲ እንየው። ያው እንደዚህ ይላል። ኮንሰፕቱን አንደርስታንድ እንድታደርገው ላንብብልህ። እርሱም ተነስቶ ሄደ፣ እነሆ የኢትዮጵያ ንግስት የህንዳኬ ባለሟልና የሀብት ንብረቷ ሁሉ አዛዥ የሆነ አንድ ኢትዮጵያዊ ጃንደረባ አገኘ። ይህ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስ መጽሐፍ ያነብ ነበር። ኦኬ መንፈስም ፊልጶስን ሂድ ወደዚህ ሰረገላ ቅረብ አለ። ፊልጶስም ፈጥኖ ወደ ሰረገላ ሄደ። ጃንደረባውም የነቢዩን የኢሳያስ መጽሐፍ ሲያነብ ሰምቶ ለመሆኑ የምታነበውን ታስተውላለህን አለው። የኢሳያስን መጽሐፍ ነው ሲያነብ ነበር። የኢሳያስን መጽሐፍ ስለ ጥምቀት ምንም ያልተጻፈበት ሀሳብ ማለት ነው። ኢሳያስ ላይ የተጻፈው ስለ ኃጢአተኞች፣ ስለ በደለኞች የተሰቃየው በመስቀል ላይ ዋጋ የከፈለው ኢየሱስ ነው። ከክርስቶስ ኢየሱስ ውጭ ሌላ የተነገረ ወንጌልም የለም። ያድናል የተባለው ይሄ ኢየሱስ ነው፣ ጥምቀት አይደለም። ለምን ተጠመቀ የሚለውን እስኪ ንገረኝ። አንድ ወዳጅ ጃንደረባውም የሚያስረዳኝ ሰው ሳይኖር እንዴት አድርጌ አስተውላለሁ አለውም። እርሱም ወደ ሰረገላው ወጥቶ አብሮት እንዲቀመጥ ፊልጶስን ለመነው። ጃንደረባውም ያነበው የነበረው የመጽሐፍ ክፍል ይህ ነው። በደንብ ስማ። ያነበው የነበረው የመጽሐፍ ክፍል እንደ በግ ወደ መታረድ ተነዳ፣ የበግ ጠቦቶች በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። ራሱን በማዋረድም ፍትህን ተነፈገ፣ ሕይወቱም ከምድር ተወግዳለችና ስለ ትውልዱ ማን ሊናገር ይችላል? ይሄ ስለማን ነው? ስለ ክርስቶስ ኢየሱስ፣ ስለ ኃጢአተኞች፣ ስለ በደለኞች የከፈለው ዋጋ፣ ራሱን ዝቅ ያደረገበት ሚስጥር። ወንጌል ማለት ይሄ ነው። ስለ እኛ የከፈለውን ዋጋ ኢየሱስ ክርስቶስ ስለመሆኑ ይህንን ግልጽ አድርጎ ጃንደረባውን መልሶ ፊልጶስን ነቢዩ ይሄ የሚናገረው ስለማን ነው? ስለ ራሱ ነው ወይ ስለሌላ ሰው? እባክህ ንገረኝ አለው። ጥያቄው ይሄ ነው። ፊልጶስን አፉን ከፈተ። እዚህ መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይላል። አዎ ለዚህ እኮ ነው እኛው ስለመጠመቁ አይደለም። ዶንት ፎርጌት እያወራን እየተነጋገርን ያለ ነው። ሰውየው እንዴት ተጠመቀ?
ምን ሆኖ ነው? እንጃ ዝም ብሎ ወጣ። ኦኬ ኮፒ ሊንክ አድርጉት እስኪ ወገኖች። ዝም ብሎብኝ ነበር፣ ወጥቶብኝ ነበር። ተመልሷል። ኦኬ አሁን ተመልሷል። እሺ ኮፒ ሊንክ እናድርገው ወገኖች ፕሊዝ። እሺ አሁን ዳኒ ስለ ክርስቶስ ወንጌል ነው የሰበከለት አይደል? ልጨርስል ዝም ስትል አይ አልጨረስኩም። እኔ እያወራሁ ነው የተቋረጠው። ኦኬ ስለዚህ ኦኬ ይሄ ጃንደረባ ስለ መዳን ሲነገረው ወንጌሉን የተነገረው ያመነ ደግሞ ከዛስ በኋላ የተጠመቀ የጌታ ትእዛዝ ነው ደግሞ መጠመቅ አለበት። እንደ አንድ ወንጌል ሰባኪ የጌታን ትእዛዝ ማክበር ይኖርበታል። ይነግረዋል። መገመት ትችላለህ። እንደሱ ልስማማ እችላለሁ አለው። አሁንም ተቋርጫለሁ። አለክ ዳኒ። እሺ ገምተን ግን ዶክትሪን አንመሰረትም። ገምተን ምን አናደርግም። በከለት ከብሉይ ኪዳንም ይሁን አሁን ኢየሱስ ክርስቶስ ካስተማረው ትምህርት የነገረው ስለ ክርስቶስ ኢየሱስ እንደሆነ እንረዳለን። ሰውየውም ጥያቄ የፈጠረበት ኢትዮጵያዊ ጃንደረባም ጥያቄ የፈጠረበት ስለማን ነው? ስለ ክርስቶስ ኢየሱስ። ስለዚህ ያመነ ሰው መጠመቅ እንዳለበት እናምናለን። ምንም ጥያቄ የለውም። እዚህ ክፍል ላይ የመጣ ነው። ቅድም የተነሳበት ሀሳብ ምንድነው? እሱ ሰው እንዴት ነው ሳያምን የሚጠመቀው ለሚለው ጥያቄ ነው ይህንን ማስረጃ ያቀረብነው። አየህ፣ ለምንድን ነው እሱ ሰው ሳያምን የሚጠመቀው? ቤተክርስቲያናችሁ ሰው ሳያምን እያጠመቀች ነው ያለችው። አየህ፣ መጽሐፉ ግን ያላመነ ሰው መጠመቅ እንደማይችል በግልጽ ነግሮናል። ምክንያቱም በፍጹም ልብ ካመንክ ተፈቅዶልሃል ነው ያለው። ስለዚህ ሰዎች እንዳይጠመቁ ምን ይከለክላቸዋል ካልን አለማመናቸው ነው ማለት ነው። ስለዚህ ክሊር የሆነ ሀሳብ ከዚህ ክፍል ላይ እናገኛለን። ስለዚህ ያላመነ ሰው መጠመቅ የለበትም። ቤተክርስቲያን ግን ያላመነ ሰው እያጠመቀች ነው ያለችው። ይሄ ጥቅስ ላይ የመጣ ነው። ይህንን ሀሳብ ልናወራ ነው የተጻፈው ክሊር ስለሆነ ስለዚህ ጉዳይ ስለሆነ ማለት ነው። ኦኬ እሺ። አሁን እኔ ለምሳሌ በህፃናት ጥምቀት የማምንበት ምክንያት ምንድን ነው? ቤተሰቦች አንደኛ ቤተሰቡ ስለሚያምን ልጅ ደግሞ የቤተሰቡን ሀብት ስለሚወርስ እምነቱንም ይወርሳል። ይህ ማለት ህፃናት ወደ እኔ መጡ ዘንድ ህፃናት ወደ እኔ መጡ ዘንድ የሆነ ነገር ስታወራ እኔ ማስረጃ ጠይቃለሁ። መጀመሪያ እስካሁን እኮ ሳደምጥ ነበር አለ። እያንዳንዱ ቦታ እኮ ማስረጃ እያልኩ ያልኩ አንዴ ቃል አውራና ማስረጃ አንዴ ቃል አውራና ትጠይቀኛለህ። አይ ላልከው ነገር ማስረጃ ነው እንዳትረሳ። ባወራው ቁጥር እሺ በኋላ ትጠይቀኛለህ። ችግር የለውም። ስታወራ በማስረጃ አውራ። እኔ እኮ ሳወራ በማስረጃ እኮ ልነግርህ እኮ ነው። ማስረጃ እኮ እየነገርኩህ ነው። አንተም እኮ ህፃናት አላመኑም ካላችሁ ተፈርዶባችኋል ማለት ነው። ህፃናት ስልህ እኮ አንተ ሂደህ ህፃናትን ወደ እኔ መጡ ዘንድ አትከልክሏቸው የሚለው እንደ ማስረጃ ነው የተናገርከው አይደለ? እኔም ስለዚህ ማስረጃ ነው ያለው። ህፃናት ወደ እኔ እኮ እኔም እኮ እየነገርኩህ ነው። ህፃናት ወደ እኔ መጡ ዘንድ አትከልክሏቸው ማለት ነው። ይህ ማለት በክርስቶስ የምትሆነው ደግሞ ምንድን ነው? አምነህ ስትጠመቅ ነው ማለት ነው። ስለዚህ በክርስቶስ ስም የተጠመቃችሁ እሺ ቆይ ልነግርህ ነው። ማስረጃ እኮ እየነገርኩህ ነው። በክርስቶስ ስም የተጠመቃችሁ ክርስቶስን ለብሳችኋል ይላል። ስለዚህ ወደ ፊልጶስ ይመስለኛል ህፃናት ላይ ቆይና ከዛ እኮ እንደሱ እየጠቀስክ አሁን ህፃናትን ወደ እኔ ሊመጡ ዘንድ አትከልክሏቸው ያለው ህፃናትን የተጠመቁ ህፃናቶችን ነው ማስረጃ ታመጣለህ። እንደሱ እያወራ እኮ ካልተጠመቁ ህፃናት ካልተጠመቁ ማስረጃ አንተ አልሆኑም ማለት ነው። የክርስቶስ አልሆኑም ማለት ነው። ማስረጃ አንተ ህፃናትን ጌታ ወደ እኔ መጡ ዘንድ አትከልክሏቸው ማለት እኮ ወደ እሱ የምትመጣ በጥምቀት በኩል ነው። ስለዚህ አንተ ደግሞ አላመነም ብለህ እየከለከልከው ነው ማለት ነው። በጥምቀት በኩል ወደ እኔ አንጧቸው ያለበትን ቦታ አንጣ ጌታ። እሺ ልንገርህ። እሺ ግምት ነው። እሺ ልነግርህ እኮ ነው። በኢየሱስ ስም የተጠመቃችሁ በክርስቶስ ስም የተጠመቃችሁ ክርስቶስን ለብሳችኋል ይላል። ወዳጅ ስለ ህፃናት ነው እያወራ ያለው እና ህፃናት ክርስቶስን ሳይለብሱ ወደ ክርስቶስ አልመጡም ማለት ነው። ግምት አታውራ። ኢየሱስ ክርስቶስ ህፃናትን አጥምቁና ወደ እኔ አንጧቸው ያለበትን ቦታ ነው ማስረጃ ማቅረብ ያለብን። የቤተ ክርስቲያን ትልቅ ውድቀቷ ወደ እኔ አምጡ ማለት የምትመሰረተው አንተ እየከለከልካቸው ነው። አሁን እኮ ጥምቀት ያለበት ቦታ አንጣ፣ ግለጥና አንጣ። ምን ነው ጨነቀ? ማስረጃ እኮ የጠየቁ
ለምን ይጨንቃል? ማስረጃ ስትጠየቅ እኮ እየነገርኩህ ነው። አንደኛ የጥምቀትን ህፃናትን የጠየኩ ህፃናትን እያጠመቃችሁ ወደ እኔ አምጡ ያለበት ቦታ ማስረጃ አንጣ ከኪሳ እንዴ። በሁሉ ቦታ ሁሉም ነገር አይነገርም። አንደኛ ስለ መጽሐፍ ቅዱስም ልንከራከር አለ መሆን ያለብህ አንተ። ሳይነገር ግን ዶክትሪን ምንድነው አይመሰረትም። ማስረጃዎች? ዶክትሪን መጽሐፍ ቅዱስ የኦርቶዶክስ ተዋህዶ የጻፈችው መጽሐፍ ነው እንጂ ሁሉን የዶክትሪኑን በሙሉ ይዛል ማለት አይደለም። ግን እንደ ማስረጃ እየነገርኩ ነው። ወዳጅ እኮ የለህማ። በሌለ ነገር እንዴት አድርገህ ነው ዶክትሪን የምትመሰረተው? ስንት ቦታ ስለ ጥምቀት እየተናገረ አንተ ግን ጥምቀት አይደለም እያልክ ስታወራ ስሜት ያቱን እዛ ላይ እሱንም ሄደን ደግሞ ትጥለዋለህ። አየህ፣ ህፃናትን በተመለከተ አንድም የመጽሐፍ ቅዱስ ክፍል ህፃናትን እያጠመቃችሁ ወደ እኔ ያንጧቸው አይልም። ሐዋርያትም ህፃናትን ሲያጠምቁ የታየበት አንድ ቦታ የለም። ለምልክት የሚሆን ማለት ነው። ህፃናትን ያጠመቁበትን ቦታ የለም። አየህ፣ ህፃናትን ያጠመቀ ደግሞ አጥምቁም ያለ ትእዛዝም የጌታም ትምህርት የለም። የጌታ ትምህርት በሌለበት ትእዛዝ በሌለበት ዶክትሪን አድርጋ የያዘችው የራስ ቤተ መጽሐፍ ቅዱስ ውስጥ ብቻ አይደለም እያልኩ ነው። የጌታ ትምህርት መጽሐፍ ቅዱስ ብቻ አይደለም። በአፋቸው ሐዋርያት ብዙ አውርተዋል። ግን እንደ ማስረጃ በአፉ ያወራ ሐዋርያ ስተኝ አፍጥ ነው እንዴ? ቅዱስ ጳውሎስ በአፍ የሰማችሁትን የተማራችሁትን አንተ በአፉ ያወራውን ጳውሎስ በአፉ ያወራውን ትምህርት አንተ የሰማችሁትን የተማራችሁትን ያወራውን በአፉ ህፃናቶችን አጥምቆ ያለበት ቦታ አንተ ወዳጄ እንዴ የሰማችሁትን የተማራችሁትን ያያችሁትን የሚል ቦታ የለም። ጳውሎስ በአፉ ህፃናትን አጥምቁበት ያለበትን ማስረጃ አስጠን። በአፍ እኮ በአፍ ነው የሚሄደው። ትውፊት እኮ በትውፊት ነው የሚሄደው። ከትውልድ ወደ ትውልድ በትውፊት ነው የሚሄደው። አይ እኮ ማን ነው ነገር እያንዳንዱ እንዲቻርጉ የሚል መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ እኮ ዝም ብሎ እንደ መልእክት ለእያንዳንዱ ለምሳሌ ወደ ሮሜ ሰዎች እንደ መልእክት ይሄዳል። የለም አሁን ወርጄልሃል። አየህ፣ የለም። ለዚህ ነው መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ህፃናትን አጥምቁ የሚል ትምህርት የለም። ቢኖር ኖሮ እኛ እንቀበላለን። ምክንያቱም ክርስቲያኖች ስለሆነ የጌታን ቃል ስለምንቀበል። እሺ እንትን ልበልህ፣ በስላሴ ታምናለህ? ስላሴ አንድም ሶስትም ናቸው የሚል የለም። ስለዚህ የለም ብለህ አላምንም ልትል ነው ወዳጄ? ቃሉ ነው የሌለው። ቃሉ የለም። አንዴ ስላሴ የሚል ቃል የለም። ትምህርቱ ግን አለ። ህፃናት እንዲጠመቁ የሚያና እንጂ ወዴት ነው የምትሸሸው? ህፃናት ግን ይጠመቁ የሚል መጽሐፍ ቅዱስ ውስጥ የለም። በራስ ብራዘር ከሌለ እኮ ነው ይጨንቃል። ልክ ነው። ከየት ታመጣዋል? ስለሌለ ማለት ነው። ህፃናት እንዲጠመቁ የሚያዝ የጌታ ትእዛዝ የለም አንድም ቦታ ላይ ማለት ነው። አንድ ቦታ ላይ የለም። እሺ ማራናታ ሰላም ዳኒ፣ እንዴት ናችሁላችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እንጠየቃለን ወይስ እንጠይቃለን? ዳኒ፣ አይ ቤቱን የከፈትኩት እኔ ነኝ ብራዘር። ታዲያ ጥያቄ ትጠይቃለህ ወይስ እኛም እንጠይቃለን በተራችን? ያው መመለስ ከቻልክ ትጠይቀኛለህ። ምን ችግር አለ? በርዕሱ ላይ እኔ ስጠይቀኝ ደግሞ እኔ ማሳያለሁ ጥያቄ ሲፈጥርብህ። ማስረጃ ግን ከአንተ እጠብቃለሁ። ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ብቻውን በቂ ነው? በቂ አይደለም? ሰውን ለማዳን በቂ ነው። ብቻውን በቂ ነው ብለህ ታምናለህ? አዎ። ኦርቶዶክስ ነህ አይደል? ኦርቶዶክስ ነኝ። አዎ። ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ብቻውን በቂ ነው ያለችበትን ማስረጃ አስጠኝ። ቃል በቃል እንደዚህ የተጻፈ የለም፣ ግን መጽሐፍ ቅዱስ ላይ እንዳለው እኛ በክርስቶስ ደም የቤተክርስቲያን ማስረጃ የጠየቅኩህ ወዳጅ፣ የአንተን ሀሳብ አይደል? የቤተክርስቲያን ማስረጃ ስለዋሸ ማለት ነው። እንደነበረ አትፈልግም እንዴ? እኔ የአንተን ኦፒኒየን አልጠየቅኩህማ። የቤተክርስቲያንን ዶክመንት ግለጥና ኢየሱስ ክርስቶስ የሰራው የመስቀል ስራ ብቻውን በቂ ነው ያለችበት ማስረጃ አስጠኝ። ሲጀመር እኮ እኛ ብቻ ቃል እኮ አንጠቀምም እኮ ዳኒ፣ ምን ሆነ ነው? ለዛ ነው ማስረጃ አስጠኝ ያልኩህ፣ እየዋሸ ስለሆነ ማለት ነው። እንዲህ እንዳኖራ ነገሮቹን ለመጨረስ የፈለግኩ እኮ አንተ ይሁን እኔ ከአንተ ጋር እንዳኖራ ማስረጃ የጠየኩህ እንድታወራ እኮ እድል እየሰጠው ነው። ማስረጃ ግን በማስረጃ አውራ ነው እያልኩኝ ያሉት። በቃ በአጠቃላይ እኛ ብቻ የምንለው ቃል አንጠቀምም እያልኩ ነው።
እኮ አንተ ግን ዋሸ። ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ብቻውን በቂ ነው ብለህ ዋሸ። ቤተክርስቲያን እንደዛ ብላ ስለማታስተምር አዎ ታስተምራለች የምትል ከሆነ ማስረጃ አምጣ። አዎ ብለሃል። እንደዛ ማለት እንደዛ መረዳት ሳይሆን እንገረኛ ማስረጃ ወዳጅ። እሺ ስማኛ እንዴ ኢየሱስ ክርስቶስ መስቀል ላይ የሰራ ስራ ለኛ በቂ ነው። ማስረጃ ወዳጅ። ሰዎችን ምድኖት ኢየሱስ ክርስቶስ መስቀል ላይ የሰራው ስራ በሱ አምኖ ነው ብለን ማለት ነው። ማስረጃ ነው የጠየቁ ወዳጅ። ምን ማስረጃ ነው የምትሰጠው ዳኒ? ላወራኸው ነው ያወራኸውን እንኳን አታስታውሰውም ወዳጅ። ሰው እንዴት ያወራው? ይሄ የነገርኩህ እኮ ነው። እኔ እኮ አንተ ያልከው የቤተክርስቲያን ማስረጃ ነው የጠየቁ። እኔ እንደዛ ነው ማምነው እምልህ ቤተክርስቲያን እዛ ተውና እኔ ስለአንተ እምነት አይመለከተኝም። አንተ ምን እንደሆንክ አላውቅም። እኔ ስለ ቤተክርስቲያን ነው የጠየቁ። ቤተክርስቲያን እንደዛ ታምንም ብለህ ነው የምታምነው አንተ? ብራዘር ማስረጃ ስጠኝ። እሺ መጀመሪያ ይመልስ። ቤተክርስቲያን እንደዛ ታምንም ብለህ ነው የምታምነው? ማስረጃ ስጠኝ ጠይቄሃለሁ። እንደ አንድ ኦርቶዶክሳዊ ማስረጃ ስጠኝ። አዎ አላምንም እኔ። አንተ ግን ማስረጃ ስጠኝ። ኦኬ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች ምድኑት በመስቀል ላይ ማራናታ ማስረጃ ብራዘር ማስረጃ እየዋሻችሁ ስለሆነ ማለት ነው። ዳኒ እውነት በጣም እንትን ብላል። ጥያቄ እንዳልጠይቀ መስመር ማስረጃ ብራዘር ማስረጃ እኮ ነው የጠየቁ። አውራ ግን ማስረጃ ይዘህ አውራ ነው እያልኩኝ። ሪሱ ምን ይላል ሲጀመርኩ እምነት ብቻ አላል አይደል እንዴ? እየጠበኩ ነው ያለው ወዳጅ። ማስረጃ ወዳጅ። ስለዚህ ቀይ መስመር አታርጋ እናውራ፣ ሰፋ አድርገን እናውራ። ምንድነው ቀይ መስመር የምታረገው? ሰፋ ማለት ቁጭ ብለን የቡና ወሬ አይደለም የምናወራው። እዚህ ቁጭ ያለ ህዝብ ነው ያለው። መረጃ ነው የሚፈልገው፣ ማስረጃ ነው የሚፈልገው። ላወራኸው ነገር ማስረጃ አንጣን የተባልከው ለምን ትደበቃለህ? አንተ እንደዛ ያልችበት ቤተክርስቲያን አምጣ እስኪ ማስረጃ። ቤተክርስቲያን እንደዛ አታምንም ነው ማስረጃ አምጣ። እኔ የለኝም በል አይደለም አንተ እንደዚህ እኔ የለኝም በልና ከዛ ወደ እኔ ትመጣለህ እኮ። የለኝም በል እኔ የለኝም በል። ኦኬ አንተ ታመጣለህ። እኔ የለኝም ካልኩ ወዳጄ የለኝም በል። ለአንተ እኔ ከማምጣት ጋር አይደለም ያንተ መልስ። እኔ ከማምጣትና ካለማምጣት ጋር ምንም የሚያገናኘው ነገር የለም። ለራስ እምነት ማስረጃ አቅርበ የሚሰሙ ሰዎችን ማሳመን ያንተ ኃላፊነት ነው። አየህ ለአንተ ለተናገርከው ንግግር ቤተክርስቲያን ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ብቻውን በቂ ነው ያለችበት ማስረጃ አንጣ። ድጋሚ የነገርክ ነው። ብቻው ቃል አትጠቀም። ለኛ ለኦርቶዶክሳኖች ብቻ አትጠቀም። እኛ ብቻ አንጠቀምም። ብቻ ምትሮቅ አትጠቀም ዳጊ። ስለዚህ ቅድም ተሳስቼ ነው በል። እኔ ብቻ ማለት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ የሰራው ስራ ለሰው ልጆች መዳን እሱ በቂ ነው። ቅድም ተሳስቼ ነው በል ወዳጄ፣ ቅድም ተሳስቼ ነው በል። እሺ ተሳስቼ ነው። እሺ ዳኒ ጥሩ። ደግሜ አሁን አስተካክዬ እጠይቅሃለሁ አቋምህን እንድናቅ ማለት ነው። ቤተ ክርስቲያን ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ብቻ ኃጢአተኞችና በደለኞችን ከእግዚአብሔር ጋር አስታርቆ መንግስቱን እንዲወርሱ ያደርጋል ብላ ታምናለች ወይስ አታምናም? ጥያቄ ካስተካከል እኔ ደግሜ ነገር የነበረ ብቻ የምትለው ቃል ለኛ አትጠቀም። ጥያቄ ካስተካከልኩት ያንተ ጥያቄ ነው የሚሆነው፣ የኔ ጥያቄ። ስለዚህ አስተካክላ ጥያቄ ብቻ የምትለው ቃል አታስገባ እያልኩ ነበር። ጥያቄ ላስተካክልልህ አይደለም የተቀመጡት። this is my question brother። ቤተ ክርስቲያን ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ብቻውን ኃጢአተኛና በደለኛን ከእግዚአብሔር ጋር አስታርቆ መንግስቱን እንዲወርስ ያደርጋል ብላ ታምናለች ወይስ አታምንም? ኦኬ ጠይቀኝ። ጥያቄ ድጋሜ አንድ ጊዜ ደግምልኝ። ሁላችሁም ሰው እኔም ጠይቀኝ ጥያቄ ማለት ነው። እንግዲህ እኔን ጥያቄ በደንብ ድጋሜሽ ድጋሜሽ ኦኬ ጥያቄክ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ መስቀል ላይ የሰራው ስራ በሱ አስታራቂነት ሰዎች አትላፋ ብራዘር። ጥያቄውን ሰምተሃል? ጥያቄ ሞዲፋይ አታርግ። ላደምጣ። አዎ ትክክል ነው። ጥያቄው ካልገባ አልገባኝም ትላለህ። ጥያቄ አታሻፍ።
በጣም ግልጽና ክሊር የሆነ ጥያቄ ኤቭሪበዲ ሰምቶ አንደርስታንድ ያደረገው ጥያቄ ነው። ጥያቄ እንዳደግም ይሄው ካልገባ አሁንም የመጨረሻ ልድገምልህ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ብቻ እሱ ኃጢአተኛን በደለኛን ከእግዚአብሔር አስታርቆ መንግስቱን እንዲወርስ ያደርጋል ወይስ አያደርግም ብላ ነው የምታምነው? ያደርጋል ብላ ነው የምታምነው። ሲጀመር ከኢየሱስ ክርስቶስ ውጭ አዳምጭ፣ ከኢየሱስ ክርስቶስ ውጭ አስታራቂ የለም ብላ ነው የምታምነው ቤተክርስቲያን። ማስረጃ አንተ ከኢየሱስ ክርስቶስ ውጭ አስታራቂ አለ የምትለው ካለ ማስረጃ አምጣ። አውራጅ ማስረጃ አምጣ። አስታራቂ ከኢየሱስ ክርስቶስ ውጭ ያለ ማስረጃ አምጣ ወንድም። ቅድም እንደዚህ አናምንም አልክ፣ አሁን ደግሞ አምናል ታምናለች አልክ። ማስረጃ አምጣ። አስታራቂ ብለህ እኮ አመጣ። ማስረጃ አምጣ። አስታራቂ ሲጀመር ከክርስቶስ ኢየሱስ ውጭ ሌላ የለም ብላ ነው የምናምነው እኛ። ማስረጃ ስጠኝ። ማራናታ ለምን ትታገላለህ? ማስረጃ ነው የተጠየቀው። ዳኒ አንተ እንደዛ አታምንም። ማስረጃ ወዳጅ ማስረጃ የለኝም በለው። ለምን የለኝም ብላ ለየነገሩ አንተ ካለ ማስረጃ የለም የምትል ከሆነ አለ ሰው ነው ነገር ማስረጃ መስማት መቀበል ደግሞ ግዴታችን ነው። እኔ ሳወራ ዳኒ ማስረጃ ብለህ ትጠይቀኛለህ። አሁን ላወራኸው ንግግር አዎ ብለሃል፣ ማስረጃ ስጠን። አፍጥነው። አንተ ቤተክርስቲያን እንደዚህ አታምንም ካልክ ማስረጃ አምጣ ነው የምልህ። ለአንተ እምነት ዳኒ ማስረጃ ማቅረብ አይገደድም። አንተ ላወራኸውና ለተቀደደው ለአንተ እምነት ነው የምታመጣው እንጂ አንተ ቤተክርስቲያን እንደዚህ አታምንም ብለህ እኮ ነው የምታምነው አንተ። የኔን ገና ምንም አልሰማህም። አንተ ነህ አዎ እንዲህ ነው የምታምነው ብለህ እኔ ጥያቄ የጠየቅኩ አንተ ነህ እምነትህን የነገርከኝ። ለዚህ እምነት ማስረጃ አንጣ ወዳጅ። የትም ማስረጃ ይኸው ቤተክርስቲያንና እኔ እያልኩ እኮ ነው። ቤተክርስቲያን ከሆነ ማስረጃ አንጣ። ለምን ትከራከራለህ? ምን አንተ ነው አንተ ማስረጃ ብራዝ እንደዚህ አታምንም። አንተ ማስረጃ ወዳጅ ዳንሽ ላውራ ስማኝ አንዴ። ቤተክርስቲያን እንደዚህ አታምንም ካልክ አንተ ይሄው ማራናታ ቤተክርስቲያን እንደዚህ አታምንም ካልክ አቅርብ ማስረጃ። እኔ እኮ እየነገርኩህ እኮ በላ ለምን ማስረጃ እንዳለው ሰው አክት ታደርጋለህ? ለምን የለኝም ብላለሁ? አትደረም። ላወራሁት ንግግር ኦርቶዶክሳዊ ነኝ እመኑኝ። ታውቃላችሁ ኦርቶዶክሳዊ ያለ ማስረጃ ነው የሚያወራው። ማስረጃ የለኝም በል ዳኒ። አንተ እኮ ቤተክርስቲያን እንደዚህ አታምንም እያልኩ እኮ ነው አይደል? ሆልድ ኦን። አሁን እኔ ሳወራ አልሰማኝም። እኔ ጥያቄ ስጠይቅ ነው የሰማኝ። እኔ ጥያቄ ጠይቄ አንተነ ማስረጃ እንዳለው ሰው የቤተ ክርስቲያንህን ጉዳይ አንስተ የተናገርከው። ለዚህ ንግግር የሰማ ሰው እውነት ስለመሆኑ እንዲረዳ የቤተ ክርስቲያን ማስረጃ አለ ወይስ የለህም? ማራናታ። እሺ እኔም ስማኝ። አሁን ምን አለ መሰለህ አለ ወይስ የለም? ስማኝ አንድ ስማኝ ወይስ የለም? ሌላ ቦታ አለ ወይስ የለም? ስማኝ ነው። ስንቀጥል ነው አለ ወይስ የለም? ዳኒ ላውራ ስማኝ አንድ 30 ሰከንድ ላውራ ዳኒ። በራዘር ይኸው ገለጠው ወዳጅ። ምንም ወሬ አያስፈልግም። ማስረጃ 30 ሰከንድ ላውራ። አንድ ጠብቀኝ ቆይ 30 ሰከንድ ወሬ አልናፈቀንም። 30 ሰከንድ ላውራ። ማስረጃ ነው የናፈቀን። አፍጥነው። 30 ሰከንድ ላውራ። ማስረጃ ነው የናፈቀን ወዳጅ፣ ወሬ አይደለም። አፍጥነው ገለጠው ማስረጃ ዳኒ ግን ማስረጃውን አሳየንና 30 ሰከንድ 30 ደቂቃ ታወራለህ። እድል ካልሰጠኝ እንዴት ነው? ቆይ እንዴት ነው የምንስማማ ካላወራው ዳኒ? ይሄው እኮ በትልቁ ያደረኩ እኮ እድል ነው ብራዘር። ከዚህ በላይ እድል የለም። ይሄንን የቤተ ክርስቲያንን ሀሳብ በማስረጃ አውጣና አሳየን። ትልቅ እድል ነው፣ ተጠቀምበት። ታዲያ እሺ ብላወራ 30 ሰከንድ ስጠኝ እያልኩ አይደል እንዴ? ይሄው ማስረጃውን ግለጥና 40 ደቂቃም አወጣለሁ። ማስረጃውን አወጣለሁ። አንዴ 30 ሰከንድ ስጠኝ እያልኩ እኮ ነው። እሺ ከ30 ሰከንድ በኋላ ማስረጃ ትሰጠናለህ? ሰጣለሁ። አዳምጠኝ መጀመሪያ ስሙት። ይሄው 30 ደቂቃ ምንም አናወራም። አውራ የፈለግከውን ከጨረስክ በኋላ ግን ማስረጃ ትገልጣለህ። ሰው ሁሉ ሰምተዋል። ይሄው እኔ 1 ደቂቃ ሰጥቻለሁ። 30 ሰከንድ አይደለም 1 ደቂቃ ሰጥቻለሁ። እሺ ምን አለ መሰላችሁ ፋሚሊ፣ ቤንጦች አንዳንዴ ኦርቶዶክሳዊ የሆኑ ልጅ ቅድስት ድንግል ማርያምን ያመልካሉ ላሉ። አይ እኛ እናመልክም ስሉ፣ አረ ታመልካለህ፣ አረ እኛ እናመልክም ታመልካላችሁ።
አሁንም ዳኒ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ የሰራው ስራ በሱ አስታረቅነት ታምናለች ወይ? በሱ ብቻ ድነት አለ ወይ ብላ ታምናለች ይላል። አዎ እንደዛ ብላ ታምናለች። ጌታችን መድኃኒታችን መስቀል ላይ የሰራው ስራ በሱ ታርቅናል ብለን እኛ እናምናለን ብዬ ስነግረው አይ እንደዛ አታምኑም አለ። እኛ የቱ ጋር ነው እንደዛ አናምንም፣ ጌታችን መድኃኒታችን አስታራቂ አይደለም ብለን እኛ ያመንነው የቱ ጋር እሱ ነው ማስረጃ ማቅረብ አለበት። አንተ ማስረጃ ይሄ ቦታ ይሄው ቤተክርስቲያን እንደዛ አታምንም፣ አንተ እንደምታምነው ቤተክርስቲያን አታምንም ብለህ አምጣ ማስረጃ አሳየኝ። ቀጥል ዳኒ። 30 ሰከንድ አለ። 1 ደቂቃ ሰጠን። እንዲህ ነው መልስ እንደሌላቸው እንድታዩ ያክል 31 ሰዓት ሙሉ ቢያወራ ማስረጃ የለውም። ኦኬ እንደሌለው እንኳን ለማመን አቅም የለውም ይሄ ሰው። ስለዚህ አምጣ አንተ አሳይ ማስረጃውን። አንተ አትደረብ ወዳጅ አትደረብ። አየህ ቅድም ላልከው ንግግር ይሄ እኮ ያንተ እምነት ነው። አንድ የወንጌል አማኝ ለኦርቶዶክስ እምነት ማስረጃ ማቅረብ አለበት የለበትም? እኔ ለራሴ እምነት ለተናገርኩት ንግግር ማስረጃ የማቀርበው እኔ ነኝ፣ አንተ አይደለም። አየህ እኔ ላወራሁት ንግግር ማስረጃ ዳኒ ነው የሚያቀርበው። ኦርቶዶክስን ማስረጃ አቅርብልኝ ለእኔ እምነት አልለው። አየህ በሐሰት ብከስ አዎ ዳኒ በሐሰት ነው የከሰስከኝ ትላለህ። አንተ ራስህ ቃል በቃል እኛ ቤት ውስጥ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ብቻውን በቂ ነው ብለህ ተናገርክ፣ ዋሸ። ማስረጃ ለዚህ ንግግር ማስረጃ አንተ ስትባል እና ሌላ ማስረጃ ያለው ኦርቶዶክስ ጀራ የለም ታወጣልኛለህ። ጥቅስ ሁሌ ነው የምታወራው። ማስረጃ ሁሌ ያቀርባለሁ። ሁሌ ሽሽት ነው ብራዘር። ይሄው እድል ሰጣለሁ። ቤተክርስቲያን ኢየሱስ ክርስቶስ የሰራው በመስቀሉ ስራ ብቻ እንድናለን በቂ ነው፣ ከኢየሱስ ውጭ ሌላ ነገር መዳኛ የለም ብላ የተናገረችበት ካለ ይዘና፣ ከሌለ ግን ተረት ነው የምታወራው። ጥቅሱ እነግርሃለሁ፣ ታነብልኛለህ፣ ጠብቀኝ እያልኩ ነው። አይዞህ ወዳጅ፣ እኔ ጥቅስ አልጠየኩም፣ የቤተ ክርስቲያንህን እምነት ነው የጠየኩ። ቤተ ክርስቲያን አንተ የምጠቅሰውን ጥቅስ ጠቅሳ እኛ ኢየሱስ ክርስቶስ በቂ ነው ብለን እናምናለን ያለችበትን ጥቅስ ነው የጠየኩ። ከሌለ ዘመንን አትጨርስ በከንቱ ተረት ውስጥ ማለት ነው። የጴንጤን እምነት ይዘህ በኦርቶዶክስ ውስጥ ነው የምትኖረው። that's your basic problem። አየህ እንዲህ አስጨነኩ ምክንያት ምንድን ነው? እሱ የወንጌል አማኞችን ትምህርት ይዘህ በኦርቶዶክስ ካባ ውስጥ ነው እየተመላለስክ ያለው። አትደረብ። አንተ ማስረጃ ብቻ ነው መግለጥ ያለብህ። ስለዚህ አንተ እኮ ምንም እኮ እምነት የለም ወዳጅ። ስለዚህ ማስረጃ እሰጣለሁ ጠብቀኝ እያልኩ ነው አይደል? አትደረብ ወዳጅ አትደረብ። ሚውታል አንተ ማስረጃ ይዘህ መምጣት ያለብህ። አትደረብ ጠብቀኝ። እሺ አትደረብ። መጀመሪያ ማስረጃ ብላምጣ አድርግ። ሚውታል ማስረጃ ይዘና አንተ ይኸው እየጠበቅን ነው ያለነው። የወንጌል አማኞችን እምነት ይዘህ በኦርቶዶክስ ውስጥ ግን አትደበቅ። ቤተክርስቲያኒቷ የማውራ አዎ እኔ ተቃዋሚ አይደለም። እናንተ የክርስቶስ ተቃዋሚ ናችሁ፣ እኔ ደግሞ ክርስቶስ ተቃዋሚ አይደለም። ዳኒ ይቅርታ። አይዞ ብራዘር፣ አይዞ ለራስህ አይዞ። መበርታት ነው። አሁን አንተ ማስረጃ 1 ደቂቃ አይደለም 10 ደቂቃ እሰጥሃለሁ፣ እድል እሰጥሃለሁ። አንተ ሚውዝ ብቻ ማድረግ ያለው ይዘን በማስረጃ አመጣልሃለሁ፣ ጠብቀኝ። አመጣልሃለሁ። ሌላ ፖለቲካ አትስራ፣ ጠብቀኝ። ፉከራ አታርገው፣ ይዘና ወዳጅ ፉከራ። አንተ የክርስቶስ ተቃዋሚ ነው፣ እኔ ክርስቶስ ተቃዋሚ አይደለም። እሺ አባ ብራዘር ፉከራ ሰልችቶናል ባይዘው። እሺ ናይስ ቱ ሲ ዩ። እንዴት ነህ? ናይስ ቱ ሲ ዩ። እሺ ሰላም አለሁ። ዳኒ እንዴት ነህ? እግዚአብሔር ይመስገን። ከየት ቤት ነህ? እኔ ኦርቶዶክስ ነኝ ዳኒ። እሺ እንኳን ምንድን ነህ? እኔ የወንጌል አማኝ ነኝ። ክፍሉን አትነግረኝም የትኛው እንደሆነ? የወንጌል አማኝ አገብተኝ። የትኛው ፓርት ማለት ነው? አንተ ኦርቶዶክስ ነኝ ስትል የትኛውን አላልኩም። የግሪክ ነህ፣ የግብፅ ነህ፣ ጸጋ ነህ፣ ካራ ነህ ምናምን አላልኩም። ኦርቶዶክስ ነኝ ስትል በቃ ተቀበል። በሴም ቲንግ እኔ ኢትዮጵያ ነኝ።
የወንጌል አማኝ ነኝ እኔ ወዳጅ። እሺ ወንድምነት ትቀበለዋል? የሆነ እያወራ ነበር እና በግምት ሃይማኖት አይመሰረትም እያልክ ነበረ እና እሺ ቅድም ልጁ ሲያወራክ ከኔ ጋር ታወራለህ። እሺ አይ ቅድም ምን እያለ ነበረ ባልጻፈ ላይ መጽሐፍ ከተጻፈ በኋላ ክርስትና የተመሰረተው። ቴንክ ዩ በቃ እሺ፣ እሱን ነበር ማወቅ የፈለግኩት። መጽሐፍ ከተጻፈ በኋላ ክርስትና የተመሰረተው። መጽሐፍ ብላ ያልከው የእግዚአብሔር ቃል ማለት ነው አይደል? ተመስርቷል። ወንጌል ከመጽሐፉ በፊት የኛ ክርስትና ተመስርቷል። ይቆራረጣል። መጽሐፍ ብላ ያልከው የእግዚአብሔርን ቃል ነው አይደል? መጽሐፍ ይሄ ጥራዙ እኮ የእግዚአብሔርን ቃል ነው ወይስ ሰው የሚጽፈውን ዝም ብሎ ፍቅር ወለድ ምንድን ነው ልብ ወለዱን ነው የምትለው? ጥራዙ ማለት ነው። ጥራዙ ይሄ 66 መጽሐፍ ጥራዙ እኮ ልብ ወለድ ጥራዙ ነው ወይስ የእግዚአብሔርን ቃል ነው ያልኩህ? ችግር የለም 66 መጽሐፍ ነው እያልኩ ያለው 66 መጽሐፍ ቅዱስ የእግዚአብሔር ቃል አይደል? የእግዚአብሔር ቃል በል የእግዚአብሔር ቃል ያ በቃ መጽሐፍ ቅዱስ ማለት ነው። ጌታችን ኢየሱስ ክርስቶስ ከሙሴ ሕግና ከነቢያት ከመዝሙራት እየጠቀሰ ይናገር ነበር አይደል? ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ የማቴዎስ ወንጌል ከጻፈ በኋላ የጠየኩ መልስልኝ። ኢየሱስ ክርስቶስ በትንቢተ ኢሳይያስ መጽሐፍ ምዕራፍ 61 የጠየኩ ማለት የምጠይቀህን መልስልኝ። በቀጠል ቃል ሰዎች እንዳያስወርዱ ወዳጄ የእግዚአብሔር ቃል ነው ብለህ ያልከኝ ኢየሱስ ክርስቶስ በሉቃስ ወንጌል መጽሐፍ ታስወርዱኝ ይሻለኛል። ትክክለኛ ማስረጃ አውጣልኝና ብራዘር አዲስ ኪዳን እየጠቀስኩልህ ነው። በሉቃስ ወንጌል መጽሐፍ ምዕራፍ 24 ተረጋጋሽ ብራዘርዬ። የእግዚአብሔር ቃል ከተጻፈ በኋላ ነው ወይ ቤተክርስቲያን የተመሰረተችው አልከኝ። መልሴ አጭርና ግልጽ ነው። የመጣኸው ጴንጤ ቤት ነው። አዎ መጽሐፍ ከተጻፈ በኋላ የእግዚአብሔር ቃል ከተጻፈ በኋላ ነው የመጣው። የትኛው መጽሐፍ? የብሉይ ኪዳን መጽሐፍቶች ሙሉ በሙሉ ሪትን ተጽፈው ካለቁ በኋላ ነው የመጣው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ብሎ ያለው ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ ልብ በል። ጴንጤ ቤት ነው የመጣው። ስማ አድምጥ። በዮሐንስ 5:39 መሰረት እነዚህ ሪትን የሆኑ በተለይ በሙሴ ሕግና በነቢያት በመዝሙራት የተባለው ቶራ፣ ክቱቪም እና ነቢይም የተባሉ ሶስቱ የመጽሐፍ ጥቅልሎች ከተጻፉ በኋላ ነው ክርስቶስ ማስተማር የጀመረው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከነቢዩ ከኢሳይያስ መጽሐፍ ጠቅሷል፣ ከሙሴ ሕግ መጽሐፍ ጠቅሷል፣ ከመዝሙራት መጽሐፍ ጠቅሷል። ከሶስቱም ማለት ነው። ልብ በል። ከነቢያት መጽሐፍት የኢሳይያስን ጠቅሷል፣ እንደዚሁም ከመዝሙራት መጽሐፍት የዳዊትን መጽሐፍ ጠቅሷል፣ እንደዚሁም ከሙሴ ሕግ ደግሞ የሙሴን ሕግ 5ቱ ብሔረ ኦሪትን ፔንታቱክን ጠቅሷል ማለት ነው። ስለዚህ ቤተክርስቲያን በተመሰረተች ጊዜ ጌታችን ኢየሱስ ክርስቶስ ይሁን ሌሎቹ ቅዱሳት ሐዋርያት በሙሉ እነ ቅዱስ ጳውሎስን ሁሉ ጭምር በየዞሩበት ቦታ ላይ በሚሰብኩበት ሰዓት ላይ በብራና የተጻፈ ጽሑፍ መጽሐፍ እጃቸው ላይ ይዘው ነበር። ያ የብራና መጽሐፍ ታምረ ማርያም አይደለም፣ መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ማለት ነው። ስለዚህ አሁን ቤተክርስቲያን ስለዚህ አሁን የምታሳየኝ አንተ በክርስቶስ በማመን ብቻ በሚል በብሉይ ኪዳን ላይ አሳየኝ። መዳን ብሉይ ኪዳን መጽሐፍ ላይ አዲስ ኪዳን ላይ ቴንኪው። እንኳን ደህና መጣ ጌታ እንጂ ጋር ገና ምስጋና ትልቁ ላይ አድርገን ወንድምነት የሐዋርያት ሥራ መጽሐፍ እኔ እንደዚህ ጠይቁ ነው። በጣም ጥሩ። እንደዚህ ጠይቁ። እኛ ያነበብኑን ጠይቁ። እናንተ ያላነበባችሁትን ቤት ብላችሁ ጠይቁታላችሁ። ስንጠይቃችሁ መልስ የለም። አራምባና ቆቦ ነው የምትረግጡት። ኦኬ ቁጥር 38 ኦኬ እሺ ይታያል አይደል ወገናችን?
የብሉይ ኪዳን መጽሐፍ ነው ከፈትክልኝ ወይስ አዲስ ኪዳን ነው? አድምጠኝ። ይታያል ወይ ነው ያልኩ። እኔ መጽሐፍ የብሉይና የአዲስ ኪዳን መሆኑን በደንብ አውቃለሁ። የጠቀስኩልህ የአዲስ ኪዳን መጽሐፍ ነው የማሳይህ። እዚህ ጋር የብሉይ ኪዳንን መጽሐፍ ስለጠቀሱ ማለት ነው። እዚህ ጋር የማሳይህ መጽሐፍ ጽሁፉ ይታያል አይደል? ብሉይ ኪዳን ከበታተኛ አይቀልም ወዳጅ። የጠቀስኩልህ የአዲስ ኪዳን መጽሐፍት ነው። የብሉይ ኪዳንን መጽሐፍት የጠቀሰው ጴጥሮስ ነው እና የብሉይ ኪዳን መጽሐፍት የጠቀሰውን ጴጥሮስ ላሳየህ ነው። ጽሁፉ ይታያል አይታየህም? ወንድም አለ ጽሁፉ ይታየኛል። ይህ አዲስ ኪዳን መጽሐፍ ነው። ጽሁፉ ከታየ አንዴ ማይኩን ያዝልኝ። ጽሁፉ ከታየ አንዴ ማይኩን ያዝልኝ። ቀጥል፣ ችግር የለም። እኛ አባቶቻችን እነ ጴጥሮስ ናቸው ሐዋርያቱ። እነሱ የተናገሩትን ነው የምነግርህ። እንዴት ብሎ የብሉይ ኪዳንን መጽሐፍ ጠቅሶ እንደተናገረ ማለት ነው። ሰው በኢየሱስ ሲያምን ምን እንደሚያገኝ የብሉይ ኪዳን ነቢያት ምን ብለው እንደመሰከሩለት እንዲህ ብሎ ይናገራል። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ የሆነውን ነገር ሁሉ እናንተ ታውቃላችሁ አለ ጴጥሮስ። እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው። እርሱ መልካም እያደረገ በዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእሱ ጋር ነበረና። እኛም በአይሁድ ሀገር በኢየሩሳሌም ባደረገው ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። እግዚአብሔር ግን በሶስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይህም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ ለተመረጡት ምስክሮች ስለሆንን ለእኛ ነው ደግሞ እንጂ። ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን ካለ በኋላ ለሕዝብ እንድንሰብክ በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን ብሎ ካለ በኋላ የብሉይ ኪዳንን ነቢያት እንዴት ብሎ እንደጠቀሰ ጴጥሮስ የአባቶቻችን የጴንጤዎቹ አባቶች ብለን የምንጠራቸው እነዚህ ነው። ምን ብሎ እንደሰበከ በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበሉ ነቢያቱ ሊመሰክሩለታል አለ። ነቢያቱ ሊመሰክሩለታል ብሎ ሲል የትኞቹ ነቢያት ነው? የብሉይ ኪዳን ነቢያት ማለት ነው። በእርሱ የሚያምን ሁሉ የኃጢአቱን ስርየት እንዲቀበል ነቢያት ይመሰክሩለታል አለ። ታምናለህ? ይሄን የጴጥሮስን ቃል ጴጥሮስ የተናገረው ይኸው በእርሱ የሚያምን ሁሉ በኢየሱስ ማለት ነው፣ በመሽያው ማለት ነው። የሚያምን ሁሉ የኃጢአቱን ስርየት እንዲቀበል ነቢያት ይመሰክሩለታል ይላል። ይኸው እኔ ለምን ጠቅስልሃለሁ? ጴጥሮስ ጠቅሶ ነገረህ እኮ ወዳጄ። ይህን መጽሐፍ ሜዩት አድርገው በቅ ጥልቅ አትበልብኝ። ኦኬ፣ ይሄን ቃል ትቀበለዋለህ አትቀበለውም? በቃ እንደዚህ ጨነቃችሁ። ይሄን ቃል ትቀበለዋለህ አይደል? ይሄን ቃል ድምፅህ ርቋል። ለምንድን ነው እንትን የምትለው? ኦኬ፣ እኔ በደንብ እየሰማሁ ነው። ድምፅህ ርቋል። ስለዚህ ይሄንን ቃል ብሉይ ኪዳን ላይ አሳየኝ። ይሄማ ለምን አሳያለሁ? ጴጥሮስ ይሄን ቃል የተናገረውን ታምነዋለህ አታምነው ነው? ብሉይ ኪዳን ላይ ግን ይሄን መጽሐፍ አሳየኝ ነው ያልኩህ። የተጠየቀውን ስማ ወንድም ማለት ጴጥሮስ ይሄንን ቃል የተናገረውን ታምነዋለህ አታምነውም ነው ያልኩህ። ወንድም አለ ጴጥሮስ ይሄንን ቃል የተናገረውን ታምነዋለህ አታምነውም? ኦርቶዶክስ ማለት በጴንጤ ፊት መጥቶ እንደዚህ ነው። በቃ ዘመናቸው ነው የሚዋረዱት። ይሄን ቃል ታምነዋለህ አታምነውም? ጴጥሮስ ነው የተናገረው። ፓስተር ጴጥሮስ አይደለም የተናገረው። ብፁዕ አቡነ ጴጥሮስ አይደለም የተናገረው። ይሄን የተናገረው ሐዋርያው ጴጥሮስ ነው። ቃሉን ታምነዋለህ አታምነውም? ይሄን ቃል እኔን ይነቀኝ ይላሉ እናቶች። እንዲህ ነው። በአንድ ጥቅስ ነው የምናቆማችሁ። ይህን ጥቅስ ታምነዋለህ አታምነውም? ትንሽ የተቆራረጠብኝ ነበረ። አሁን ትሰማለህ? እንዴት አይቆራረጥብህ ብራዘር? እንዴት አይቆራረጥብህ? ጴጥሮስ ይህን ቃል የተናገረውን ታምናለህ አታምንም? ጥያቄ ይሄ ነው፣ መልስልኝ። እኔ እሱን አላምንም አላልኩኝም እኮ ታምነዋለህ? አላምኑም ይሄ የተጻፈው ኦልሬዲ ክርስትና ከተመሰረተ በኋላ ወይ? ጥያቄ ለምን ባጭሩ አትመልስም? ካልሆነ ጊዜ እየፈጀ ነው፣ ታች ትወርዳለህ። ጥያቄ መልሽልህ። ታምነዋለህ ወይስ አታምነውም? ይሄን ቃል ችግር የለውም አምነዋለሁ። እሱ ላይ እንትን የለብኝም እኮ ጥያቄ እንደሌለብኝ አንተም ታውቃለህ እኮ። እሺ ብቅ ጥልቅ እያልክ ነው። ምን ታውቃለህ እያልክ እንትን አትጠጋጋ። የጴጥሮስን መልእክቴን ታምነዋለህ አታምነውም ነው ያልኩህ። የተናገረውን ቃል አምነዋለሁ። ታምነዋለህ? ጴጥሮስ ይህንን የጠቀሰው ከየት ነው? ነቢያት ይመሰክሩለታል ብሎ ሲል እነዚህ ነቢያት የትኞቹ ነቢያት ናቸው? እነሱ የተናገሩትን አሳጣ ታዲያ
የተጠየቀው መልስ እነዚህ ነቢያት የትኞቹ ነቢያት ነው ጴጥሮስ ነቢያት ሁሉ ይመሰክሩለታል ብሎ ያለው? እንዴ ኦልሬዲ አዲስ ኪዳን ላይ እኮ እነዚህ ነቢያት ይመሰክሩለታል ብሎ ያላቸው ነቢያት የትኛው ነው? አትበል። እነዚህ ነቢያት ይመሰክሩለታል ብሎ ያለው ነቢያት የትኞቹን ነቢያት ነው ጴጥሮስ የጠቀሰው? አንተ ንገረኛ። ከተጻፈ ከመጽሐፉን አምጣና እነዚህ ነቢያቶች ናቸው ብለህ አምነዋለሁ ብለህ ስላልከኝ አመጣሁልህ። የትኞቹን ነቢያት ነው የመሰከረው? ዮሐንስ ነው። ይህንን ለዮሐንስ ሰጠሁት። አንተ ደግሞ ለሆነ ሰው ስጠውና አሳየኝ። ይኸውልህ ነቢያት ሁሉ ነው ያለው። ነቢዩ ዮሐንስ አላለም። ነቢያት ሁሉ ነው ያለው። ስለዚህ እሱን አሳየኛ ታዲያ። እነሱ ስለ ክርስቶስ እነዚህ ነቢያትን ጴጥሮስ ከየት ነው የሰበከው ነው ያልኩህ? ከብሉይ ኪዳን ነቢያት ነው ወይስ ማድረጋቸውን የሚያሳይ መጽሐፍ ከክርስትና በፊት አሳየኝ። በቃ ታችሁ ረድ ብራዛ ኔትወርክህም እንትን አይልም። ዝም ብለህ ተደርቅብኛለህ። እንደዚህ ነው ኦርቶዶክሳውያን በየተራ ትገባለህ። ጴንጤ ፊት አፍረህ ተዋርደህ ተሸማቀን የምትወጣው ለምን? ኢየሱስ የብሉይ ኪዳን ነቢያት ኢየሱስ ያድናል ብለው አልሰበኩም ብለህ ስትናገር ይህንን የደብተራ ቅርሻት ትምህርት ተምረህ መጥተህ ይኸው ጴጥሮስ የብሉይ ኪዳንን ነቢያት ጠቅሶ ነቢያት ሁሉ ይመሰክሩለታል አለ። ስለማ ኖ ኔትወርክን አስተካክል ብራዘር፣ ከአንተ ጋር አልዳረቅም። በቅጥልቅ እያልክ ማለት አትላክ። አንድ ቁጥር ኔትወርክም ችግር ነው። ስትጠየቅ አንቆ ሲይዝ ኔትወርክ ነው ብለህ ትለኛለህ። ወይ ኔትወርክን አስተካክል ወይ ራስን አስተካክል። ሙስሊም ከሆንክ በኦርቶዶክስ መታ አትደበቅ። ሙስሊም ከሆነ ማለት ዝም ብላችሁ ሙስሊም ነው አትበሉ። እሺ ማረጋገጫ ካላችሁ ሙስሊም ከሆነ አምናለሁ እያልክ ሆነ የጴጥሮስን መልእክት ሙስሊም ሆነ የጴጥሮስን መልእክት አምናለሁ ብሎ የሚላል እንደ የለም። ስለዚህ የብሉይ ኪዳን ነቢያት ኢየሱስ ያድናል ብለው መሲሁ ያድናል ብለው አልተናገሩም እያለ ነው። ልብ በሉ። እንዲህ አይነት ትግል ነው የገጠመን። ምን አይነት ትግል? ውዳሴ ማርያምና የደብተራ ክታብ አንብቦ መጥቶ ጠዋት 365 ቀን የሚደግመው የሰው ስርዓት የሆነ ትምህርት አለ። ፏፏፏፏፏ የሚል ጽሁፍ ማለት ነው። እሱን አንብቦ መጥቶ እዚህ የነቢያቱን መጽሐፍት የሐዋርያቱን መጽሐፍት በአግባቡ ሳያነብ የብሉይ ኪዳን ነቢያት ኢየሱስን ሰው አምኖ ይድናል ብለው የሰበኩት የለ ማለት ይኸው ጴጥሮስ ሐዋርያ ሥራ መጽሐፍ ምዕራፍ 10 ላይ ማለት ነው በእርሱ ይመጣል አለ። አሕዛብ በስሙ ተስፋ ያደርጋሉ ብሎ ያለውን የነቢዩ የኤርምያስን እንደዚሁም በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ የቆመውን የእሴይን ሥር አሕዛብ ይፈልጉታል ማረፊያውም የተከበረ ይሆናል ብለው ሁለቱ የብሉይ ኪዳን ትልልቅ ነቢያት ሌሎቹም አሉ እነሱ ሁሉ ጭምር የተናገሩትን ነው ማለት ነው የሚያሳዩ። እና ተማር ከጴንጤ የት የዋላችሁበትን ነው መጽሐፍ ቅዱስ። አንተ ሴኔ ጎልጎታ አንብብ፣ የደብተራ ክታብ ማለት ነው። እዛ ተመጣና አንተ እንትላለህ እንደዚህ ወንድሞች እናቶች ኦኬ ያው ኢሳይያስ ይሄ ተናገረው ማለት ነው። በዚያን ቀን እንዲህ ይሆናል ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥር አሕዛብ ይፈልጉታል። ኦኬ የቆመው የእሴይ ሥር ማን ነው? የዳዊት ቁጥቋጥ የተባለው የእሴይ ሥር ማን ነው? አቡነ ተክለ ሃይማኖት የተባለው እግሩን የተቆረጠው በተቅማጥ በሽታ ሞተ ያላችሁ ሰውዬ አይደለም። የቆመው የእሴይ ሥር ማን ነው? አቡነ ኪሮስ አይደለም። የቆመው የእሴይ ሥር ማን ነው? መሐመድ አይደለም። የቆመው የእሴይ ሥር ማን ነው? አሕዛብ ይፈልጉታል የተባለው የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ለምን ነው የሚፈልጉት? የኃጢአታቸውን ይቅርታ እንዲያገኙ ሊድኑበት ማለት ነው። በስሙ አሕዛብ ይታመናሉ ይላል ኤርምያስም ኢሳያስም ሲናገር። ኦኬ ምዕራፍ 42 እነሆ ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት መርጤ መንፈሴን በሱ ላይ አድርጌያለሁ፣ እርሱም ለአሕዛብ ፍርድን ያወጣል። አሁን ለመሲሁ አየኸው የዳዊትን ኮከብ። አዎ ይኸው ኢየሱስን አይጮህም፣ ቃሉንም አያሰማም፣ ድምፁንም በሜዳ አያወጣም፣ የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስን ክር አያጠፋም፣ በእውነት ፍርድን ያወጣል ካለ በኋላ
በምድር ፍርድና ጽድቅን በምድር ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አህዛብ በስሙ ይታመናሉ፣ በስሙም በማመናቸው ነው የኃጢአትን ስርየት ያገኛሉ ብሎ የተናገሩት ማለት ነው። አስቆጥርሃለሁ አባቶቼ ነቢያት እንደዚህ እያልኩ 1 2 3 እያልኩ ማለት ነው። ስለዚህ ጴጥሮስ የብሉይ ኪዳን ነቢያት በእግዚአብሔር በኢየሱስ ክርስቶስ አምነው በስሙ የኃጢአታቸውን ይቅርታ እንደሚያገኙ ተንብየውለታል የብሉይ ኪዳን ነቢያት በሙሉ እያለን ነው። ወንድምነት ትልቁ ላይም ቴንኪው። እሺ ወንድሜ ጸጋ ይብዛል። ተረኛ ኦርቶዶክስ ካለ ተረኛ አስገቢልን ሪሴፕሽኒስት ተረኛ ታካሚ ካለ አስገቡ። ተረኛ ታካሚ ካለ እስቲ 1 ቁጥር ጻፉልና ግቡ። ስናወራ በማስረጃ ነው የምናወራው። መጽሐፍ ቅዱስን መሰረት አድርገን እምነታችንን ታውቃላችኋል። መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች ነው እና ኦርቶዶክሳውያን ካላችሁ 1 ቁጥር ጻፉልን። ባይዘው እኛ ስንከራከር ኢየሱስ ብቻውን በቂ ነው እያልን ያለን። እነሱ ደግሞ